የኢትዮጵያ ትብብር ንቅናቄ በኢትዮጵያ ስለ ታጋዮች ህብረት፣ ስለ ሽግግር ሂደትና ስለ ሽግግር መንግስት በሚሉ ርዕሶች ስላዘጋጀው ዙም ጉባኤ የወጣ ማስታወቂያ። ዘርፈ ብዙ በሆኑ ችግሮች በተጠመደችው ውዲቱ ሀገራችን ኢትዮጵያ የሚታገሉ የታጠቁ ኃይሎች በመጀመሪያ በመሃላቸው ትግላቸውን እንዴት ማስተባበር አለባቸው? በጥቅሉ በሰላማዊና በትጥቅ ትግል የተሰማሩት ኃይሎች ከሰፊው ህዝብና ከሲቪክ ማህበራት ጋር በመተባበር ፍትሃዊና ዲሞክራሲያዊ ስርዓት ለመገንባት ሀገራችንን በጋራ እንዴት ማሻገር ይችላሉ? ይህን ለማሳካት ምን አይነት ተግዳሮቶች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት የሚሉ ቁም ነገሮች በመጀመሪያው ውይይት ክፍል ይስተናገዳሉ። ከዛስ ሁሉም ባለድርሻዎች ማለትም ስቴክሆልደርስ በእውን ያካተተ የሽግግሩ ሂደትና የሽግግር መንግስት እንዴትና በማንስ ሊመሰረት ይችላል የሚለው ሁለተኛው ውይይት ርዕሳችን ይሆናል። ይህ በጥናትና በምርምር ላይ የተመሰረተ ታሪካዊ ዙም ውይይት እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ እሁድ ፌብሩዋሪ 1 2026 ዓ.ም ከሰዓት በኋላ ከ2 ፒኤም እስከ 6 ፒኤም ኢስተርን ስታንዳርድ ታይም። የኢትዮጵያ ትብብር ንቅናቄ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ፕሬዝዳንት ትራምፕ በአባይ ግድብ ዙሪያ አዲስ ያነሱት ሐሳብ ለኢትዮጵያ ትልቅ ፈተና እንደሆነ እየተነገረ ይገኛል። ፕሬዝዳንት ትራምፕ የኢትዮጵያውን መሪና ኢትዮጵያንን በአጠቃላይ ባገለለ መልኩ ከግብፁ ፕሬዝዳንት ጋር ያደረጉ ያሉት ምክክር በተለያዩ የፖለቲካ ተንታኞችም ሆነ ባለሙያዎች ዘንድ ከፍተኛ ስጋትን የፈጠረ ሆኗል። የአባይን ጉዳይ ልሸምግል ብላ የመጣችው አሜሪካ ምን ልታደርግ ትችላለች? አብይ አህመድ እስካሁን ምላሽ አልሰጠም። ምላሽ ያልሰጠበት በራሱ የመስማማት ያህል የሚቆጠር እንደሆነም ይነገራል። ለማንኛውም በዚህ ጉዳይ ላይ መነሻ አድርገን ኢኮኖሚውን አንስተን የምንወያይበትን የዛሬውን ዝግጅት እንድትከታተሉ እንጋብዛለን። ፕሮፌሰር ተሾመ አበበ አብረውኝ ናቸው። ከኢኮኖሚ ጉዳይም አጠቃላይ ኢትዮጵያን የፖለቲካ ሁኔታና ስለ አባይ እንደዚሁ የምንነጋገርበት መድረክ ነው። አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? እንኳን ተገናኘን። ብርዱ እኔ ጋር በጣም በርከት ብሏል በቅርቡ እና አንተ ግን ደህና ትመስላለህና ጥሩ ወደ አንተው እንልከዋለን። አዎ ይመጣል። አሁን የፊታችን ቅዳሜና እሁድ እኛ ባለንበት የምስራቅ አሜሪካ አካባቢ ከፍተኛ የሆነ በረዶ ሊጥል እንደሚችል ከወዲሁ ማስጠንቀቂያ እየተሰጠ ነው። እንግዲህ በንፋስም እንዳለ እየተነገረ ነው። ብዙ አደጋ ሊኖር ስለሚችል ጥንቃቄ አድርጉ የሚል መልእክት እንግዲህ ከሚመለከተው የሜትሮሎጂ ክፍል እየተሰጠ ይገኛል። ስለዚህ የፊታችን ቅዳሜና እሁድ ሰኞንም ይጨምራል። ትንሽ ጠንከር ያለ በረዶ እንደሚጥል ነው የሚጠበቀው። ፕሮፌሰር ተሾመ ትክክል። እኛ ሁልጊዜ ፈረንጆች ይሉታል ዳጅ ይሉታል። እኛ ዳጅ ነው የምናደርገው። ይመጣል ዞር እንላለን። በዚህ ደግሞ ሲመጣ ዞር እንላለን። ሳይመች ሲቀር ደግሞ ቤታችን ቁጭ እንላለን እና ለጊዜው በጣም ችግር ነው። ግን አገሪቷ በሌላ ልዩ ልዩ ጊዜ መልካም ትሆናለች። ሁሉንም የኔቸር ነገር ስለሆነ የተፈጥሮ ነገር ስለሆነ ዝግጁ ነን ለማለት ፈልጌ ነው። እንግዲህ 13 ወር ጸጋ ያላት ኢትዮጵያ፣ የአየር ንብረቷ ተስማሚ፣ ብዙ ነገሮች መልካም ሆኖ የሚጠቀሱባት ኢትዮጵያ፣ ነገር ግን በፖለቲካ ችግር ምክንያት በተለያዩ ችግሮች ኢትዮጵያ ከአየር ንብረቷም ከተፈጥሯም ለዜጎቿ በረከቷን እንዳታቋድስ ሆናለች። እንግዲህ ይህን የመሰለ አየር፣ ይህን የመሰለ መሬት፣ ይህን የመሰለ መልካም ምድር ይዘን ዛሬም ስለ ችግር ነው እንግዲህ የተገናኘንበትም አንዱ ኢትዮጵያ ውስጥ ያሉትን ችግሮች ለማውራት ነው። ብዙ ችግር አለ። ያ ችግር ደግሞ በየጊዜው እየጨመረ ነው የመጣው። ስለ ነገ ማሰብ አይደለም፣ ዛሬንስ እንዴት እናድራለን የሚል ኢትዮጵያዊ ነው እንግዲህ በሀገሪቱ ውስጥ የሚገኘው። ለማንኛውም ብዙ ነገር እናነሳለን። እንደው ማስቀድመው ፕሮፌሰር ተሾመ የሰሞኑን የፋኖ የአንድነት ዜና ይሆናል። የእናንተም ግሎባል ፎረም እንደዚሁ የደስታ መግለጫ አውጥቷል። ቅዳሜ ጥር 9 ቀን ይህንን ለኢትዮጵያ ሕዝብ አብስረዋል። አንድ ሆነናል ብለዋል። የተበጣጠሰው ትግል ተሰብስቦ በአንድ ቋት ውስጥ መግባቱን ይፋ አድርገዋል። እንዴት ተከታተሉት? የእናንተስ ግሎባል
ፎረም የአማራ የእናንተ ድርጅትስ ምንድነው ከዚህ አንፃር የያዘው አቋም? መሳይ ይሄ በጣም እጅግ መልካም ዜና ነው። የሚጠበቅም አይነት ሁኔታ ነበረ ለጥቂት ጊዜ። ነገር ግን ብዙ ጊዜ የወሰደ ብዙ ድካም የነበረበት ጉዳይ መሆኑ ለማንም ጥርጣሬ የሚፈጥር አይመስለኝም። አንዳንድ ነገሮችን ላንሳና በዚህ ምክንያት እንዴት እዚህ እንደደረሰ ከማውቀውና ከምሰማው ትንሽ ላካፍልህ። በመጀመሪያ ነገር የፋኖ ቡድኖች መከራቸው ችግራቸው ትልቅ መሆኑን ሁላችንም እናውቃለን። በውጭ ያሉትም እንደ አማራ ዳያስፖራ ግሎባል ፎረም ሲረዱ ሲደግፉ የነበሩ አሉ። የነሱ ችግር ግን እንደ ፋኖቹ ችግር ሊታይ አይገባም። ችግሩ ያ ህይወትን የመሰዋት ያህል ነውና። ይሁን እንጂ ያለውን ጊዜ የነበረውን ጊዜ እንደ ትውስታ ሳይሆን ፋኖ እንደ ማስረጃ የተጠቀመበት ይመስለኛል። ያንን ተጠቅሞ ለዚህ ደረጃ የደረሰ ይመስለኛል። በሁለተኛ መንገድ ነፃነት እንደ ምርጫ ሳይሆን እንደ ግዴታ የራስ ሁኔታ መሆኑን ስለተረዱ የአማራን ነፃነት ለማስከበር እና ነፃነትን ለማጎናጸፍ ውሳኔያቸውን ያጸደቁበት መንገድ መሆኑ እንዳይረሳ ለማሳሰብ እፈልጋለሁ። ከዚያም በላይ ደግሞ አንዳንድ ጊዜ ጥሩ ስራ ቢሰራም ጥሩ ውሳኔዎችም ቢደረጉ ዋጋ ያስከፍላሉ አንዳንድ ጊዜ። ይህንንም ደግሞ የተገነዘቡት ይመስለኛልና የበለጠ ስጡኝ ሳይሆን እኛ ምን መሆን እንችላለን የሚለውን ነገር በሐሳባቸው አስገብተው አሁን ያሉበትን ሁኔታ ለመፍጠር ችለዋልና ህልውና ደግሞ የጋራ ስራ የጋራ ፕሮጀክት መሆኑን ስለተገነዘቡ መንግስት ወይንም ደግሞ ተቃናቂያቸው ፈጣን አውሮፕላን ፈጣን ድሮንም ቢኖረው እኛ ደካማ አይደለንም ጠንካራ ነን የሚለውን አቋም ይዘው እዚህ ደርሰዋል። ከዚያም በላይ ደግሞ ማንም እንደሚያውቀው በማንኛውም ድርጅት ውስጥ በመካከላቸው ፍክክር ቢኖርም ውጤቶች ግን የመጨረሻው ውጤቶች ፉክክር ራሱ ያንን የሚያካትት መሆኑን ስለተገነዘቡ በአማራነት አንድ ለመሆን መርጠው ተነስተዋልና ይሄ ታላቅ ስራ ነው። ይሄ ታላቅ ውጤት ነው። ይሄም እንዲሆን አስተዋጽኦ ያደረጉ ብዙ ሰዎች አሉ። እነሱም ራሳቸው እንደገለጹት መሳይ በአማራ ዳያስፖራ ግሎባል ፎረም ውስጥ እንደ ብርሃነ መስቀል አምባሳደር ብርሃነ መስቀል ያሉ ሰዎች ከዚያም በላይ ደግሞ እነሱም እንደገለጹት አስፋወሰን ሌሎችም 9 ሰዎች እንደ ታዛቢ ሆነው ይሄን አርጉ ሳይሆን እንደ ታዛቢ ተቀምጠው ስምምነታቸው በመልካም መንገድ እንዲሄድ እንቅልፍ ተነስተው እነኚህ ሰዎች ብዙ የሰሩት ስራ አለና ከጀርባው የተሰራው ይሄ ነው። እዛ የሆነውን ኦፍ ኮርስ እነሱ ናቸው የሚያውቁትና ትልቅ ዜና ነው መሳይ። ትልቅ ውጤት ነው። ሁሉም ነገር ደግሞ እንደተጀመረው ይሄዳል ማለት አይደለም። ልውጦች ሊኖሩ ይችላሉ። የሚያኮርፍ ሊኖር ይችላል። ከዚያም በላይ ደግሞ ይሄ ያነሰኝ ይሄን ስጡኝ ለማለት የሚፈልግ ሊኖር ይችላል። ማንኛውም ድርጅት ማንኛውም ኦርጋናይዜሽን በእንደዚህ አይነት ፈተና ውስጥ ስለሚሄድ እየጸዳ ወደፊት የሚራመድ ስለሆነ በዛ መልክ ነው ሁላችንም ማየት ያለብን። ከእንግዲህ ወዲያ አንተም እንዳልከው ሌሎችም ካሁን በፊት መግለጫ እንደሰጡበት ስራው ወደፊት ከበድ እያለ ነው የሚሄደው። ሁላችንም መተባበር ይኖርብናል። ከዚያም በላይ ደግሞ ሐሳባችን አንድ ሆኖ በተለይ በዳያስፖራ ውስጥ ያለነው አንድ ጥምረት ፈጥረን አገልጋይ የምንሆንበትን መንገድ መፍጠር ይኖርብናልና በጣም ትልቅ ዜና ነው ለማለት ፈልጋለሁ። መሳይ አመሰግናለሁ። እንግዲህ እነሱ እዛ አንድ ሆነናል አንድ ሁኑ ብለዋል። አንድ እስክትሆኑ ድረስ ደግሞ እንጠብቃለን። ያው የአገር ቤት ያለው ትግል ደጋፊ ናችሁና እዛ አንድ ሲሆኑ እዚህ ደግሞ የተለያየ መሆን የሚገባ አይደለምና እዚህም ትግሉ እንደሚሰበሰብ ተስፋ
አደርጋለሁ። ፕሮፌሰር ተሾመ ወደ ጉዳዮቻችን እንግባ። የአባይ ጉዳይ እንግዲህ እርሶ በቦርከና ድረገጽ ላይ ብዙ ጽሁፎችን ያወጣሉ፣ ከዚህም ጋር የተያዘ ለአንባቢ ያቀርባሉና በእውነት ለመናገር ምንም ረፍት የለዎትም። በዚህም በሚዲያ እየመጡ ያሉትን አስተያየትና እውቀት ያጋራሉ። በጽሁፍም ለሚያገኙ ደግሞ ቦርከና ላይ የእርሶን እይታዎች የሚያገኙ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ግን በጣም አደገኛ ነገር እየመጣ ነው። ፕሬዚዳንት ትራምፕ በተከታታይ 3 ነገሮችን ላንሳ። በቅድሚያ ደብዳቤ ነው የጻፉት። ደብዳቤው በቀጥታ ለግብፁ መሪ ፕሬዚዳንት አልሲሲ ነው። ለኢትዮጵያ ፕሬዚዳንት በግልባጭ እንዲያውቁት በሚል ነው የተላከላቸው። በዚህ ደብዳቤ ላይ እንግዲህ እሳቸው ማሸማገል እንደሚፈልጉ፣ በሁለቱ ሀገራት መካከል ያለውን ለመፍታት እንደሚፈልጉ፣ ነገር ግን ወደ ግብፅ ያደላ አቋም እንዳላቸው ታይበት ደብዳቤ ነው። በቀጥታም ለአንድ 2 ሀገራት ተፋጠዋል እያሉ ለአንዱ መሪ ብቻ መላካቸውና ኢትዮጵያን በግልባጭ እንድታውቅ የሚል ማድረጋቸው በራሱ ምን ያህል ኢትዮጵያ ከነገሮች እየተገፋች እንዳለ የሚያሳይ ነው። ሌላው በዚህ በዋሽንግተን በዋይት ሃውስ በሰጡት መግለጫ ላይ እንደዚሁ በግልጽ የተናገሩት ነገር አለ። አባይ ምን ያህል ለግብፅ ትልቅ ሀብት እንደሆነ፣ ያንን የሚያጎድል ግድብ እየተሰራ እንደሆነ እኛ ፋይናንስ ያደረግነው ነው ብለው በቁጭትም ጭምር የሚናገሩበት ነው። በአጠቃላይ ለግብፅ ያደላ አቋም እንዳላቸው ነው በንግግራቸውም የተረዳ ነው። በዳቮስ ስዊዘርላንድ እየተካሄደ ባለው የኢኮኖሚ ፎረም ላይ የግብፁን ፕሬዚዳንት አልሲሲን አነጋግረዋቸዋል ፕሬዚዳንት ትራምፕ። ይኸው ጉዳይ ተነስተዋል። እነዚህ 3 ክስተቶች የሚነግሩን ኢትዮጵያ ምን ውስጥም የለችም። እንግዲህ በዚህ በዳቮሱ የኢኮኖሚ ፎረም ላይ ብዙ ጊዜ የኢትዮጵያ መሪ ይጋበዛል። አብይም አንድ ጊዜ ደርሶታል። ግን መለስ ዜናዊ ቀርቶ አቅም ኃይለማርያም በተደጋጋሚ የተገኘበት ነው። አሁን ግን ከዛም መድረክ ተገለናል፣ የለንም። ኢትዮጵያ እንደዚህ ጊዜ ኮስምና የታየችበት ጊዜ የለምና እስቲ እንደው ዝርዝሩን በደንብ አድርጌ እኔ ገልጫለሁ ብዬ አላምንም። እርሶ በጽሁፍም በተለያየ መልኩም ያነሱት ነገር አለና ምንድነው እየሆነ ያለው? ፕሮፌሰር ተሾመ በጣም በጥሩ መልክ ቃኝተዋል ነገሩን። ከመጀመሪያው ብንጀምር መልካም ይመስለኛል ስለዚህ ጉዳይ። ምክንያቱም ማንኛውንም የምናስቀምጠውን ማስረጃ ገላጭ እና ደጋፊ ስለሚሆን በመጀመሪያ ነገር እኔ ለማለት የምፈልገው ለኢትዮጵያ ሕዝብ ማለት የምፈልገው ከእንግዲህ ወዲያ የምንደራደርበት ነገር የለም። ኦኬ፣ ለምን? ከዛ ልጀምር። ለምን? ከግብፅ እኛ የምንፈልገው ነገር የለም፣ ግብፅም ለኢትዮጵያ የምትሰጠው ነገር የለም። ስለዚህ ለመደራደር የሚያስፈልግ ነገር አልነበረም። ይሄም ድርድር ምንድነው ታዲያ አሁን ያመጣው? የድርድሩን ጉዳይ ምንድነው ያመጣው? በመጀመሪያ ነገር የጠቀስከው የአሜሪካ መሪ ሁሉን ነገር በጥብጠው ለራሳቸው ጥቅም ነው የሚያደርጉት እና ይሄ የኖቤል ሽልማት ጉዳይ አለ። ኢትዮጵያና ግብፅ ጥል ውስጥ ገብተው ጦርነት ላይ ሊገቡ ነበር፣ እኔ ነኝ ያቆምኩት። ታዲያ ለምን የተባለ ሽልማቱን ለማየት እንዲችሉ። ከዛ ቀጥሎ ደግሞ አሁን ሻርም ኤል-ሼክ ላይ ሲገናኙ እንደምታውቀው ከግብፁ ፕሬዚደንት ጋር ሲገናኙ በጋዛ በኩል ባለው ችግር የረዷቸው ስለመሰለ ወይንም ስለመሰላቸው እርዳታ ለሱም መክፈል ወይንም ደግሞ ዋጋ ለመክፈል በዛም በኩል የተጀመረ ሌላ ነገር አለ። ዋናው ግን መጀመሪያ ነገሩንም የተረዱት አይመስሉም። አንደኛ የአባይ ወንዝ ግብፅ ውስጥ ብቻ ያለ ነበር የመሰለኝ ነው ያሉት። ብዙ አሜሪካዊ እንደዛ ነው የሚያስበው። የአባይ ወንዝ ከኢትዮጵያ መነሳቱን የሚያውቁ የተወሰኑ ሰዎች ናቸው። እኛም በጥሩ መንገድ አላስተማርንም ይሄንን ነገር። የኢትዮጵያ መንግስትም ዲፕሎማቶቹም ሆኑ ሌሎቹ አላስተማሩም ይሄን ትምህርት ለመንግስት መስሪያ ቤት ሰራተኞች። እንግዲህ እነኚህ ናቸው። ከዛ ደግሞ ሌላ ምክንያት አለ ሰው ከጀርባ የማያውቀው። ይሄው ምንድነው? 9 ተፋሳሽ ሀገሮች አሉ እንደምታውቀው። እነኚህ 9 ተፋሳሽ ሀገሮች ሰርቲፋይ አድርገዋል
አጽድቀውታል። ውሉን የተፈራረሙበትን ኢትዮጵያ በዋና መንገድ የመራችው መለሰ የጀመረው ነው። ይሄንን ከጊዜ በኋላ ጸድቆ አሁን ሁሉም ሰርቲፋይ አድርጎታል። ይሄ ነገር ደግሞ ግብጾችን የበለጠ አወናበዳቸው፣ ብቻቸውን ቀሩ። ሌላው ምክንያት ይሄ ነው። የመጨረሻው ምክንያት ልሰጠው የምፈልገው እኔ ግድቡ ታስታውስ እንደሆነ ሲመረቅ ይሄ መመረቅ ምንድነው? በየጊዜው መመረቁ ምንድነው ብለን ተናግረን ነበረ እና ተወያይተናል። በዛም ላይ አንዴ ቢመረቅ አይበቃም ወይ? የዛን ጊዜ ደግሞ ለምንድነው ሌሎች ሀገሮች ያልመጡት የተጋበዙ ብለን ተወያይተናል በዚህ ጉዳይ። ግብጾች ያንን ያዩት የምርቃቱን ነገር ያዩት ልክ በነሱ ሐዘን ላይ ዳንስ እንደተደነሰ ነው ያዩት እነሱ። እኔ እንደሚገባኝ እኔ እንደማነበው እነኚህ ሁሉ ነገሮች ተደምረው የአሜሪካን ኢንተረስት ወይንም ደግሞ የአሜሪካ ጉዳይ ራሱ ትክክለኛ ባልሆነ ማስረጃ ገንዘቡን የከፈልነው ለግድቡ እኛ ነን አንደኛ፣ ሁለተኛ ውሃ አቁሟል፣ ሶስተኛ ደግሞ በጭራሽ የነገር ወደ ጦርነት የሚመራ ነው የሚለውን ዓላማ ይዘው እዚህ ላይ ደርሰናል። ደብዳቤውም የሚለው ልክ አንተ እንደገለጽከው ላስታርቃችሁ እናስታርቃለን፣ ከዚያም በላይ ደግሞ ዘዴ ያለን እና በመጨረሻም ደግሞ እንደ ማስፈራሪያም የተቀመጠ ነገር አለ። ይሄ ነገር ወደ ጦርነት እንዳያመራ እፈራለሁ የሚል አስቀምጠዋል። ጦርነትን ምን እንዳመጣው አይገባኝም። እንግዲህ በእኔ አስተሳሰብ መሳይ 3 ትልቅ አደጋዎች አሉ። ትልቅ አደጋዎች፣ ሌሎች የሉም ማለት አይደለም። ትልቅ አደጋዎች እና ሁላችንም አይናችንን ልቦናችንን ማተኮር ያለብን አንዱ የግዳጅ ውል ውስጥ መግባት ነው። ኢትዮጵያ አስገዳጅ ውል ውስጥ እንድትገባ ይፈልጋሉ። ይሄ አስገዳጅ ውል ማለት ምንድነው? አስገዳጅ ውል ማለት ኃይለ ሥላሴ ያልፈረሙት፣ ምኒልክ ያልፈረሙት፣ ሌሎች የኢትዮጵያ ነገስታት ወይም መሪዎች ያልፈረሙት አይነት ውል ለዘላለም የሚቀመጥ ውል በአስገዳጅነት እንዲፈረም ይፈልጋሉ ግብጾች። ለምንድን ነው ይሄን የሚፈልጉት ግብጾች? አንደኛ ኮንትሮል ለማድረግ፣ ሁለተኛ ወደ ነበሩበት ኮሎኒያል ታይም ለመመለስ ፍላጎት ስላላቸው ኮንትሮል ስላጡ አሁን የሚመለሱበት አንዱ መንገድ ግዴታ ውስጥ ማስገባት ነው ኢትዮጵያ። በእኔ አስተሳሰብ ግዴታ ውስጥ ስትገባ ውሃ ጋራንቲ ታደርጋለህ። በድርቅ ጊዜ ውሃ እንዲለቀቅላቸው ይፈልጋሉ። ድርቅ ማለት ግን ምን እንደሆነ ለመናገር አይፈልጉም። ድርቅ ማለት ምንድን ነው? አየህ፣ ድርቅ ለመከላከል የምትችለው ነገር አይደለም። የኢንቫይሮንመንት ጉዳይ ነው። ኢትዮጵያ የምትፈጥረው አይደለም። ኢትዮጵያ ወይ ድርቅን ወይንም ደግሞ ዝናብን የምታመጣ ሀገር አይደለችም። እና ይሄ የግዴታ የሚያስገድድ ኮንትራት ውስጥ ወይንም ደግሞ ስምምነት ውስጥ እንድትገባ ይፈልጋሉ። ኢትዮጵያ ይሄንን በምንም አይነት መንገድ መፈረም የለባትም። የወደፊት እጣ ፋንታን የኢትዮጵያን የወደፊት እጣ ፋንታ እስር አድርጎ የሚጨብጥና የሚያስቀምጥ ስለሆነ በዛ ውስጥ መግባት የለብንም። ከዛም የበለጠ እኛ ኮንትሮል የምናደርገው ነገር ስለሌለ በኢንቫይሮንመንት በኩል በተለይ ኮንትሮል ለማድረግ የምንችለው ነገር ስለሌለ እኛ አምላክ አይደለን፣ እግዚአብሔር አይደለንም። ኢትዮጵያ በዛ አይነት ኮንትራት ውስጥ መግባት የለባትም። ፕሬዚደንቱም የሚፈልጉት አንዱ ይሄ ነገር ነው። እያስፈራሩ ያሉበትም አንዱ ይሄ ነው። ሁለተኛ ምክንያት አለ። ሁለተኛው ምክንያት ደግሞ ኢትዮጵያ በምንም አይነት መንገድ ይህንን መፍቀድ የሌለባት አብረን እናስተዳድር የሚል ጉዳይ አለ። አብረን እናስተዳድር ወይንም ደግሞ የኢንተርናሽናል ኤክስፐርቶች ያስተዳድሩ፣ ኢትዮጵያ ብቻ እንዳትቆጣጠረው፣ ይህንን ግድብ የግድቡንም ፋሲሊቲ እንዳትቆጣጠር የሚያደርግ ዘዴ ይዘው ነው የመጡት። እና ይሄ በምንም አይነት ኢትዮጵያ ይሄንን ማድረግ ያለባት
አይመስለኝም፣ መደረግም የለበትም። ለምን እኛ ኢትዮጵያውያኖች ይህንን በኮንትሪቢዩሽንም ሆነ ወይንም ደግሞ በስጦታ ወይንም ደግሞ ቦንድ በመግዛት የሰሩትን በእንግሊዝኛ አሴት ይባላል ትልቅ ሀብት እንደ ዕዳ ሊያስቀምጡብን ነው ራሳችን ላይ ማለት ነው። አየህ የነበረንን ሀብት የሰራነውን ስራ ኢትዮጵያ ብዙ ችግር ውስጥ ገብታ የሰራችውን ትልቅ ሀብት እነሱ የኛ ዕዳ ለማድረግ ይፈልጋሉ ማለት ነው። እና በዚህ በኩል ሁለተኛው መደረግ ይሄ መፈቀድ የሌለበት ምክንያት ኢትዮጵያ ሉዓላዊ ሀገር ነች፣ ራሷ ነች የሰራችው። እና ሉዓላዊነትን አሳልፎ እንደመስጠት ነው የሚሆነው። ይሄ በጭራሽ መደረግ የለበትም። ሶስተኛው ትልቅ አደጋ እና ትልቁ ችግር ፕሬዚደንት ትራምፕ ትዕግስት ያለው ሰው አይደለም። ሁሉንም ነገር በችኮላ ለመጨረስ የሚፈልግና ጊዜው ከማለቁ በፊት ቶሎ ለመስራት የሚፈልግ ሰው ነው። ይህንንም ደግሞ ሲያደርግ የራሱን ጥቅም ያያል እና ሌሎችን አገሮች ለመጨመር አይፈልግም። ስምምነቱ ደብዳቤውን አንተ እንደገለጽከው በሁለቱ ሀገሮች መካከል ብቻ እንዲሆን ነው የሚፈልገው። በግብፅና በኢትዮጵያ መካከል ብቻ እንዲሆን ነው የሚፈልገው። ነገር ግን ኮፒ ለዩኤኢ ልኳል፣ ለሳውዲ አረቢያ ልኳል፣ ለሱዳን ልኳል። ሱዳን ፓርት እንትን ስለሆነች ስለሚያገባት ጉዳዩ እነኛ ሁለቱ ኮፒ የተደረጉበት ምክንያት ኢንፍሉዌንስ አላቸው ወይንም ደግሞ ሊያሽከርክሩት የሚችል ነገር አለ በሚል ስሜት ነው እና በሁለቱ ሀገሮች መካከል ብቻ ይሁን የሚል ዓላማ አለው ሰውየው። ይሄ መደረግ የለበትም። ለምንድን ነው መደረግ የሌለበት? ኢትዮጵያ ለብዙ ጊዜ ስትለፋ የከረመው በዘጠኙም ሀገሮች ስምምነት እንዲኖርና ዘጠኙም ሀገሮች ተፋሳሽ ሀገሮች ተቆጣጥረው ከኢትዮጵያ ጋር ድጋፍ እርስ በርስ ድጋፍ እየተሰጣጡ ከግብፅና ከሱዳን እኩል ድርሻቸውን እንዲካፈሉ ሰርታለች። ኢትዮጵያ በብዙ መንገድ ሰርታለች። ኃይለማርያምም ሰርቷል። መለሰ የጀመረው ነገር ነው፣ እሱም ሰርቷልና ይሄ አንድ በሁለቱ በኢትዮጵያና በሱዳን ባህል ብቻ ይሁን የሚለው ያንን ያፈርሳል። የአፍሪካን ህብረትን አንድነት የሚነካ ነገር ነው። እነሱ ለያይተው ኢትዮጵያን ከነኛ ሀገሮች ለይተው ለመቅጣት ፍላጎት ስላላቸው ነው የሚያደርጉትና እነኚህ ሶስቱ ነገሮች መደረግ የለባቸው። ሌሎች የሚደረጉ ነገሮች አሉ፣ ሊኖሩ ይችላሉ። እኔ በሙያዬ ስላልሆነ የድርቅን ጉዳይ፣ የመሬት መፈንዳትን ጉዳይ፣ የግድቡ መሰበርን ጉዳይ ብዙ ልዩ ልዩ ነገሮችን ሊያነሱ ይችላሉ። እሱ የኔ ሙያ አይደለም፣ በዛ ውስጥ አልገባም። ብዙ የጻፉ ሰዎች አሉ በዛ ጉዳይ ላይ እና እሱን እኛን የሚመለከት አይደለም፣ ኢትዮጵያን አሁን የሚመለከት አይደለም። ግድቡ ተሰርቷል። ኢትዮጵያ ለዓለም ህዝብ ያበረከተችው ትልቅ አስተዋጽኦ ነው። በኢትዮጵያውያኖች እጅ የተሰራ 5 ሳንቲም የአሜሪካ መንግስት የሰጠው ገንዘብ የለም። ፕሬዚደንቱ እኛንን የሰራ ነው ቢሉም ለደጋፊዎቻቸው የሚመች አነጋገር እየተናገሩ ነው ያሉት። ያንን አሳልፈን የምንሰጥበት ምክንያት በምንም አይነት መንገድ ሊኖር አይችልም ባይ ነኝ። ሌላ የሚመጣ ነገር ሊኖር ይችላል። ቅድም እንዳልኩት በመግቢያው ላይ ኢጅፕት ለኢትዮጵያ ልትሰጠው የምትችለው ነገር የላትም፣ ምንም አይነት ነገር የላትም። አሁን እያነሳች ያለችው ለፖለቲካ እንዲመቻት ነው። ኢትዮጵያ ካሳ ትክፈል የሚል ነገር እያነሱ ነው። ይሄ ማወናበጃ ይመስለኛል እንጂ መሳቂያ፣ ነገሩ የሚያስቅ ነው። ነገር ግን ለነሱ ለፖለቲካው ይጠቅማቸዋል። ኢትዮጵያም ሌላ ነገር ማንሳት የምትችልበት ነገር ሊኖር ይችላል። ነገር ግን ይሄንን የግድቡን ጉዳይ በእነኚህ ሶስቱ በጠቀስኳቸው፣ አንደኛ የግዴታ ስምምነት፣
ሁለተኛ ከሌሎች ጋር አብሮ ማስተዳደር፣ ሶስተኛ ከተፈሳሽ ሀገሮች ነጥሎ ከኢትዮጵያ ብቻ ስምምነት ማድረጉ ከባድ ስህተትና የወደፊት የኢትዮጵያን ዕጣ ፈንታ የሚወስን በመሆኑ በእነኚህ ነገሮች ላይ መደራደር የለብንም የሚል ሐሳብ ነው ያለኝ። በዛ መልክ ነው ያቀረብኩት። ና አንድ ነገር ልጨምር መሳይ፣ ይህ መጨረሻ የጻፍኩትን አሁን በቅርቡ የጻፍኩትን ጃንዋሪ 9 ላይ የጻፍኩትን በአባይ ጉዳይ ላይ ሰውየውን አመስግኘዋለሁ። የአሜሪካኑን ፕሬዚደንት ያመሰገንኩበት ምክንያት ሰውየው የሚመሰገን ሆነው አይደለም። ሰውየው መልካም ሰብአዊ አስተሳሰብ አለው ብዬ አይደለም። ነገር ግን አንዳንድ የሚሰራቸው ነገሮች አሉ። እዚህ እኔ የምሰራቸውን ስራዎች በስሜ ሌሎችን እንዳይጎዳ በማለት ለምሳሌ የምንሰራው በዚህ በዳያስፖራው ነገር የምንሰራውን ጉዳዮች በሌላ በኩል መጥተው ሌላ ነገር እንዳያደርጉ አንደኛ፣ ሁለተኛ ደግሞ ሰውየውን ልብ ውስጥ ለመግባት እነኚህ ሶስቱ ነገሮች በጣም ለኢትዮጵያ አስፈላጊና አደገኛ ነገሮች መሆናቸውን ለመግለጽ ሰውየው ያንን እንዲያነብና ወይንም የሱ ቡድኖች ያንን እንዲያነቡ ፈልጌ ነው እንጂ ሰውየው ትልቅ ሰው መሆናቸውን ለመግለጽ አይደለም። አሜሪካ ግን ትልቅ ሀገር ነው። ካሁን በፊትም ሌሎችን አስታርቋል። አሜሪካ የምትለው ነገር ነው ወልጊዜም የሚጸድቀው በዓለም ላይ። አሜሪካ በጣም ኃይለኛ ሀገር ነች እና ያንን ግን ማድነቅና ያንን ደግሞ ማስተዋል አስፈላጊ ነው። ግን አንድ ሰው የምትፈልገውን ነገር እንዲያደርግልህ በተለይ በአገሮች መካከል የነሱን ጥቅም ማየት አስፈላጊ ነው እና ሰውየው የሚፈልገው ጥቅም ምንድነው? መሞገስ ብቻ ነው የሚፈልገው እንጂ ሌላውን እና ለራሱ ጥቅም የሚሆን ነገር የሚፈልግ ስለሆነ እኔ ልሰጠው የምችለው ማመስገን ብቻ ነው። እንኳን ደግ አደረክ ብዬ ነው የጻፍኩት እዛ ላይና ነገር ግን ሶስቱን ነገሮች አስቀምጫለሁ። እነኚህ ሶስቱ ነገሮች ለኢትዮጵያ ሕዝብ ጠቃሚ ናቸው ብዬ በዚህ ላይ ደግሞ መደራደር የለብንም በሚል መልክ ነው ያስቀመጥኳቸው። መሳይ ፕሮፌሰር ተሾመ እንግዲህ አሁን መደራደር የለባትም ብለው ሶስት ነጥቦችን አነሱ። እንደው ወደ ኋላ እንመለስና ከዚህ በፊትም የአባይ ጉዳይ ከግብጽ ጋር የተደረገው ስምምነት ግልጽ አይደለም። ምንድነው አብይ አህመድ ያኔ ካይሮ ሄዶ የተፈራረመው? የአባይ ግድብ ከመነሻ ከዲዛይኑ ውጪ በፊት ከታቀደለት ውጪ በጣም አቅሙ አንሶ ማምረት የሚችለውና በፊት የታሰበለት በሙሉ ቀንሶ አቅሙ በጣም በወረደ ሁኔታ ተርባይኖቹ ቁጥራቸው ቀንሰው ብዙ ነገር እንደው የተሸረፉበት ሁኔታ ነው ያለውና አሁን ምን አቅም አለው አብይ አህመድ? አሁን እርሶ ያቀረቧቸውን ግዴታዎች ቢመጡ እንደው ዞር በሉ ለማለት የሚያስችል ለመደራደር የሚያስችል አቅም አለው ወይ? ሰሞኑን እኮ አንድ የሆነ ከጤና ጋር በተያያዘ የተደረገ ስምምነት አለ። የኢትዮጵያ ጤና መረጃዎችን በሙሉ ለአሜሪካ አሳልፎ የመስጠት ግዴታ ያለበት ስምምነት ነው። ይሄ እንዲህ አይነቱ ስምምነት ኬንያ አሽቀንጥራ ጥለዋለች። ሌሎች ሀገራትም አልተቀበሉትም። አብይ አህመድ ግን ተቀብሎ ለአሜሪካ አሳልፎ ለመስጠት ስምምነት ላይ ደርሷል። አብይ አህመድ በአሁኑ ሰዓት በዲፕሎማሲ በጣም በከፍተኛ ደረጃ የኮሰመነ የመጣ ሰው ነው። ምን መደራደሪያ አቅም አለው እምቢ ለማለት? እስካሁንስ በዚህ ጉዳይ ላይ ምላሽ አልሰጠም። አንዳንዶች በፍርድ ቤት ያለውን ሁኔታ ይመለከቱና ዝም ማለት በራሱ መስማማትን የሚያመለክት ነው። ተስማምቷል ማለት ነው ወይ? በተደጋጋሚ ከአንድም 3 ጊዜ ኢትዮጵያን የተመለከቱ ነገሮች በፕሬዝዳንት ትራምፕ ሲደረጉ ምላሽ አልተሰጠም። የሆነ በጓሮ በር የሆኑ አካላት እንዲናገሩ ነው የሚደረገው እንጂ በመንግስት ደረጃ አቋም ተይዞ ምላሽ ሲሰጥ አላየንም። ለማንኛውም ምን መደራደሪያ አቅም አለው አብይ አህመድ እምቢ ለማለት? አብይ አህመድ ምንም አቅም የለውም፣ እምቢ ለማለትም አይችልም። ነገር ግን እንደኔና እንዳንተ ያለው ይሄንን መናገር አለበት፣ ይሄንን ማስቀመጥ አለበት። በእነኚህ ነገሮች ላይ ሄዶ ከተተዳደረ ኢትዮጵያን በግልጽ ሸጠ ማለት ነው። ኢትዮጵያን በግልጽ አስቀምጦ ለሌላ አሳልፎ ሰጣት ማለት ነው። እና በዚህ የተነሳ ነው እኛ መናገር ያለብን፣ አስቀድመን መናገር አለብን እነኚህ ነገሮች እንዳይሆኑ። አቅም አለው
አቅም የሱ አቅም እምቢ ማለት ሲችል ነው። እምቢ እንዳይል ደግሞ ብዙ ችግሮች አሉ። አንዱ ችግሩ ምን መሰለህ? ይሄ የተበደረው ገንዘብ በሙሉ አላገኘውም። ያንን ሊያቆሙበት ይችላሉ። አይኤምኤፍ እና ወርልድ ባንክ መጥተው የለም ከእንግዲህ ወዲያ ገንዘብ ልንሰጥ አንችልም ሊሉ ይችላሉ። ምክንያቱም እነሱ የሚመሩት በፊትም እንዳልነው የፖለቲካና የኢኮኖሚ ድርጅቶች ስለሆኑ የአሜሪካ መንግስት ያንን ሊያደርግ ይችላል። በዛ በኩል ስጋት ሊመጣ ይችላል። እምቢ ካለ ሌላ ችግሮች ሊያመጡበት ነው። እነሱም ይሄን ስላወቁ እኮ ነው መሳይ አሁን እንደራደር ብለው ምንም ድርድር የማያስፈልገውን ነገር እንደገና አገርሽቶ የተነሳበት ምክንያት እነሱም አቅም እንደሌለው ስላወቁ ነው። ታዲያ አቅም ስለሌለው እነኝን ከተፈራረመ በኋላ ለህዝብኛ ብንናገር ምን ዋጋ አለው? በዚህ የተነሳ ነው እነኚህ ነገሮች በጣም አስፈላጊ ስለሆኑ የኢትዮጵያን ዕጣ ፈንታ የወደፊት ሁኔታ የሚወስኑ ስለሆኑ በእነኚህ ላይ ይሄ መንግስት መደራደር የለበትም። በእነኚህ ላይ ከተደራደረ ህዝቡ መቁረጥ አለበት። የኢትዮጵያን ልዑላዊነት አሳልፎ ሰጥ ብሎ ህዝቡ የራሱን ውሳኔ መውሰድ አለበትና በዚህ የተነሳ የኛ አሁን መናገር የኛ ይሄንን ነገር አስቀድመን ፊት ማስቀመጣችን ለሱ ኃይል ለመስጠት ሳይሆን ወይንም ደግሞ ለሱ ምክር መስጠት ብቻ ሳይሆን ለኢትዮጵያ ህዝብ ይሄንን ማስገንዘብ ነው። የኢትዮጵያ ህዝብ ግንዛቤ እንዲኖረው ለማድረግ ነው። አንዳንድ ጊዜ ምሁራን ማድረግ ያለባቸው ለህዝብ ጠቃሚ ነው የሚሉትን ነገር አስቀድመው ማስቀመጥ ይኖርባቸዋል። ያንን ካደረግህ መንግስትን ሊገታ ይችላል። ይሄ መንግስት ሊገታ የሚችል ነው አይመስለኝም። ግን ይሄ ነገር መደረግና መነገር አለበት በሚል መንፈስ ነው መሳይ። ምናልባት እስካሁን ደብዳቤው ከተጻፈ እንግዲህ ሳምንቱን ሊደፍን ነው። በዋይት ሃውስም እንደዚሁ ፕሬዝዳንቱ ከተናገሩ 3-4 ቀናት እየተቆጠሩ ነው። የዳቮሱም እንደዚሁ 24 ሰዓት አልፎታል። እስካሁን ከአብይ አህመድ አገዛዝ በኩል የተሰማ ነገር የለም። ምን እንደታሰበ ምን እየተደረገ እንዳለ የሚታወቅ ነገር የለም። ወደፊት ሁኔታውን እንግዲህ በቅርበት እየተከታተልን እርሶም ያሉትን መረጃ ያካፈሉን ጉዳዩን ዳግም የምናነሳው ይሆናል። እስቲ ወደ ኢኮኖሚው እንግባ። ፕሮፌሰር ተሾመ ብዙ ነገር አለ። የዓለም አቀፉ የገንዘብ ድርጅት ተጨማሪ ወደ 261 ሚሊዮን አካባቢ ዶላር ለአብይ አህመድ ሊለቅ እንደሆነ አስታውቋል። የሰጠው ምክንያት ደግሞ ያው የኢኮኖሚ ማሻሻያው በታሰበለት መርሃ ግብር እየሄደ ነው የሚል ነው። ከ2-3 ቀን በፊት የዓለም ባንክ የማይክሮ ኢኮኖሚ ማሻሻያው አደጋ እንደገጠመውና የኢትዮጵያ ችግር ከፍተኛ በሆነ ሁኔታ የሚያሰጋ ነው የሚል መግለጫ ባወጣ በሁለተኛው ቀን ነው እንግዲህ የዓለም አቀፉ የገንዘብ ድርጅት ደግሞ የተሻሻለ ስለሆነ ገንዘቡን በፕሮግራሙ መሰረት እንለቃለን ብለዋል። እዚህ ላይ ምን አስተያየት ይሰጣሉ? እንግዲህ ጥያቄዎችን ደራርቤ ላነሳቸው ነው። ምክንያቱም የሁለቱ የፋይናንስ ባለስልጣናት የሀገሪቱ የባንክ ገዢ ዶክተር ኢዮብ ተካልኝና የኢኮኖሚና ልማት ትብብር ሚኒስትሩ አቶ አህመድ ሺዴ የተናገሩት ነገር አለ። በጋራ መግለጫ ሰጥተዋል። ለምን እንደዚህ በጋራ መግለጫ መስጠት እንዳስፈለገም ግራ የሚያጋባ ነው። ምክንያቱም የኢትዮጵያን ኢኮኖሚ የሚያወሩት አይደለም የሚኖሩት ነው እየተባለ ሰው ኑሮውን እያየን እነሱ ግን ግድ የለም ኢትዮጵያ ኢኮኖሚ እያደገ ነው በጥሩ ሁኔታ ነው ያለው የሚል ከጠበቅነው በላይ ነው የሚል ነው እንግዲህ በጋራ በሰጡት መግለጫ ላይ ያሳወቁት። ምን ማለት ነው ኢኮኖሚ እያደገ ነው የሚለው? በእርግጥ በየሀገሩ ያሉ መሪዎችም አድገናል ይላሉ። የኢትዮጵያ ግን የተለየ ነው። እስቲ ምን ማለት ይቻላል እንደው ፕሮፌሰር ተሾመ? እንግዲህ እነኚህ እንደ ዘፋኞች ነው ማየት ያለብን። ከበሮ የሚመታ አለ፣ ዘፋኝ አለ፣ የሚደንስ የሚጨፍር አለ እና በኢኮኖሚ ውስጥ እነሱ ሁለቱ ጨፋሪዎች ናቸው። ከበሮ የሚመታው ከጀርባ አለ፣ ዘፋኝ አለ። በዛ መልክ ብናየው መልካም ይመስለኛል። እንዴት ብትለኝ እነኚህ ሁለቱም ኃላፊነታቸው የኢኮኖሚ ኃላፊነት ነው ያለባቸው። የኢኮኖሚ ኃላፊነቱ ደግሞ እያንዳንዱ የተሰጠው ኃላፊነት አለ። የሰራነው ስራ ጥሩ ነው መሆን አለበት ብለው መናገር አለባቸው።
ጥሩ የሚሆንበትንም ደግሞ ማስረጃ መስጠት አለባቸው። እንደምታስታውሰው አንድም ማስረጃ የሰጡበት የለም። ጥሩ ነው ከማለት ውጪ የሰጡት ማስረጃ የለም። በመጀመሪያ ነገር። በሁለተኛ ነገር የኢትዮጵያ ኢኮኖሚ አሁን ጥሩ ቢሆን አሁን የምርት ጊዜ ነው። ኢትዮጵያ ውስጥ ያለፉት ወሮች የምርት ጊዜዎች ናቸው። በምርት ጊዜ ማንኛውም ኢኮኖሚ ደህና ነው የሚሆነው። የትም ሀገር ብትሄድ በብዙ ተነስቶ ባያድግም የሚበላ አይጠፋም፣ የሚሸጥ አይጠፋም፣ የሚለወጥ አይጠፋም። እና የኢትዮጵያ ሁኔታ አሁን በዛ ላይ ማለፍ እያለፈ ነው ያለው። የዛሬ ክረምት ሲመጣ እንደገና እንጎበኘዋለን። ይህንን የዛን ጊዜ ችግሩ ምን ደረሰ የሚለውን ለማየት እንችላለን። ሁለተኛ እሱ ነው። ሶስተኛ መሳይ ማስገንዘብ ያለብን ሁሉንም ሰው ይሄ ዓመት የምርጫ ዓመት ነው። እኔ እናንተ በውጭ ሀገር ብዙ ጊዜ ኖረናል። በምርጫ ዓመት የማይባል የማይደረግ የማይዘፈን ዘፈን አይኖርም። ሁሉንም ነገር ያለውን ጎትተው እያወጡ ነው ያሉት። የጠቅላይ ሚኒስቴሩ የፋይናንስ ምርታ በሚል የነበረውን ቆይታ አይተሃል። በሱም እንነጋገርበታለን ጊዜው ሲደርስ። እና እነሱም ማድረግ ያለባቸው ምንድነው? ኦፌንሲቭ ይባላል። አሁን ኢኮኖሚክ ኦፌንሲቭ ነው የያዙት። ኢንፎርሜሽን በመስጠት ማለትም ምንድነው? በኢኮኖሚው ላይ ያለውን ኢንፎርሜሽን ለሰው ጥሩ ስራ ነው የሰራ ነው፣ ይሄን አልመን ይሄ ሆኖናል ለማለት እየሞከሩ ነው። ይሄንንም የሚሉበት ምክንያት የሚያደርጉት ያለምንም ማስረጃ ግን ህዝቡን እመን ነው፣ በግድ ማመን አለብህ በሚል መንገድ ነው ይሄም የሚደረግበት። ወደፊት ምርጫ ስላለ ያንን ለማሳመርና ከምርጫ በኋላ ይሄንን አይደግሙትም። እኔ እንደሚገባኝ እኔ እንደምገምተው አይደግሙትም። ምክንያቱም ጥቅሙ የዛን ጊዜ የቀነሰ ስለሚሆን እና ይሄ ሆነ ያ ሆነ የሚባለው እኔ እንደሚመስለኝ እንደሚገባኝም የፖለቲካ ስራ ስለሆነ ያንን ለማለት ነው። እና በፋይናንስ ምርታው ላይ የተነጋገሩበትን ስንገባበት በእያንዳንዱ ላይ አስተያየት መስጠት እችላለሁ። የዛን ጊዜ ከሁለቱ ሰዎች የተለየ ማለት ነው። ፕሮፌሰር ተሾመ የዓለም አቀፉ የገንዘብ ድርጅትንም በተመለከተ ያነሳውት ነጥብ ነበር። እንደው ምንድነው እሱስ ነገር? የዓለም አቀፍ ፋይናንስ ድርጅቱ ለኢትዮጵያ ቃል የገባውን የሚያጥፍበት ምክንያት አይኖርም። እስካሁን ድረስ አልነበረም፣ አሁን ወደፊትም አይኖርም። ትልቅ ስህተት ወይንም ደግሞ ከፍተኛ ውድቀት ወይንም ደግሞ የመንግስት ለውጥ ከሌለ በስተቀር ለምን ቢባል የያዙትን ዓላማ ሊቀይሩት የማይፈልጉበት ምክንያት እስካሁን ይሄን ያህል ብር አፍሰናል። ያንን ብር እንዲመለስልን ከፈለግን ግን ትንሽ ጭማሪ ማድረግ ይኖርብናል። ለትንሽ ጭማሪ ብለን ያፈሰስነውን ብር ጠርጭለን አንወጣም በሚል የተነሳ ነው መሳይ። በዚህ የተነሳ ልክ እንደ ባንከር ነው፣ እንደ ባንክ ከባንክ 100,000 ብር ልበደር እና የጀመርኩት ስራ በ100,000 ብር ብድር የጀመርኩት ስራ ትንሽ ገቢ ይኖረኛል፣ ከፍላለሁኝ በጊዜው እና እነሱም ጨምረው ሊሰጡኝ ይችላሉ። ግን ስራዬ በደንብ የማይሄድ ከሆነ ውጤቱ ጥሩ ካልሆነ እንደገና ባንክ ሄድና 100,000 ብር እኮ አፍሳችኋል ኦልሬዲ 10,000 ብር ብትጨምሩልኝ ይሄን አደርጋለሁ የሚል ክርክር አደርጋለሁ። ባንኩም አይ 100,000 ብር ኦልሬዲ እስካሁን ድረስ አፍሰናል፣ 10,000 ብር ብንጨምር ምናልባት ያችን 100,000 ብር ለማግኘት እንችላለን እንደገና መልሰን የሚል አስተሳሰብ ስላለ በፋይናንስ አስተሳሰብ ውስጥ እነኚህ ነገሮች አሉና የዓለም ፋይናንስ ኦርጋናይዜሽንስ እነኚህ ሁለቱም ኦርጋናይዜሽን እንደዛ እያደረጉ ነው ያሉትና በዚህ ላይ የሚጠበቅ አይመስለኝም መከልከላቸው። በሁለተኛ መንገድ በኢትዮጵያና በእነሱ መካከል ያለው ግንኙነት አሁን ጥሩ መልክ የያዘ ነው በእነሱ አስተሳሰብ።
ምን ማለት ነው ይሄ? ኢትዮጵያን እኮ መሳይ አድርግ የሚሉትን በሙሉ እያደረገ ነው። አየ አንድ ነገር ሳይሳካ ቢቀር እሱን ነው እንጂ ኃላፊ አድርገው የሚይዙት፣ ራሳቸው ኃላፊ ሆነው ሊቀርቡ አይፈልጉም። አንደኛ። በሁለተኛ መንገድ ያበደሩት ገንዘብ የሌላ ሰው ገንዘብ ነው፣ የነሱ አይደለም። የድርጅት አባሎች ገንዘብ ነው እና ያንን ገንዘብ እንዲመለስ የሚፈልጉት የሚገፋፉት አባሎቹ ስለሆኑ እስካሁን ድረስ በአብይ ላይ መልካቸውን የቀየሩ ስላልሆኑ በዚህ የተነሳ ነው እየቀጠሉ የሚሰጡት። ሶስተኛ ምክንያት ደግሞ አለ። ሶስተኛው ምክንያት እንደምታስታውሰው መንገዶቹን ሁሉ ሰው የሚራመድባቸውን መንገዶች፣ የውጭ ሀገር ሰዎች የሚመጡበትን መንገዶች በሙሉ መብራት አብርቶባቸዋል። ከውጭ የሚመጣ በሙሉ በአውሮፕላን የሚመጣው በመኪና የሚሄድበትን መንገድ በሙሉ መብራት አብርቷል እና አገራችን እየለማች ነው። ወደ ሌላ ቦታ አይወስዳቸውም። ወደዛች መብራት ወዳለችበት ቦታ ነው የሚወስዳቸው እና አገራችን እየለማ ነው። ከአዲስ አበባ የሚወጣ ጎብኚ የለም። ወርልድ ባንክ ከአዲስ አበባ ወጥቶ አያውቅም። አይኤምኤፍ ከአዲስ አበባ ወጥቶ አያውቅም። ከዚያም በላይ ደግሞ መሳይ አንድ ነገር ልንገርህ፣ እነሱ ራሳቸው የሚያትሙት ወረቀቶች እና በየአመቱ የሚወጡ ነገሮች ላይ የኢትዮጵያ ቁጥሮች ብላንክ ናቸው። የኢትዮጵያን እንትን አያስቀምጡ። ምክንያቱም ዴታው የላቸውም፣ ማስረጃው የላቸውም። ምክንያቱም አንደኛ በኢትዮጵያ ዴታ አያምኑም። በጥሩ መልክ፣ በጥሩ ደረጃ፣ በጥሩ ስታንዳርድ የተሰበሰበ ነው ብለው ስለማያምኑ አሁን እኔ አንድ ነገር ለመፈለግ ወደዛ ሲሄድ ብላንክ ነው፣ ምንም የለም። ወይ አልተጠቀሙበትም፣ ወይ አልሰጧቸውም፣ ወይም ደግሞ እነሱ መጥፎ ነው ብለው ጥለውታል ማለት ነው። ይሄ ሁሉ የሆነ ነው ይሄንን ገንዘብ እየመለሱ ቢሰጧቸውና ይሄ የፖለቲካል ዲሲዥን ነው፣ የፖለቲካ ውሳኔ ነው እንጂ ፒውርሊ ኢኮኖሚክ አይደለም። በቀጥታ ተጨምቆ የኢኮኖሚ ውሳኔ ብቻ አይደለም ለማለት ፈልጌ ነው። እንግዲህ ፕሮፌሰር ተሾመ ወደ አንድ መድረክ እንለፍ። ደግሞ አብይ አህመድ ሰሞኑን በተለያዩ መድረኮች የተለያዩ ስያሜ እየተሰጣቸው እየቀረበ ትንታኔ ይሰጣል። በምን መነሻነት በምን አቅም እነዚህ መድረኮች ላይ እንዲህ አይነት ትንታኔ ለመስጠት ቻለ የሚለው ነገር ይቆያው። አብይ አህመድ ምንም መሆን ይችላል በኢትዮጵያ ምድር ላይ ፈጣሪ ነኝም ብሎ አምልኩልኝም የሚል ግዳጅ ህዝቡን ማስገባት እስከዛም ድረስ መሄድ የሚችል ሰው ነው። ስለዚህ ኢኮኖሚስትም ነው፣ የታሪክ ምሁር ነው፣ አዋቂ ነው። ብዙ ነገር የሆነ ማብራሪያ መግለጫ ትንታኔ ይሰጣል። ለማንኛውም ሰሞኑን የፋይናንስ መርታ በኢትዮጵያ የሚል አንድ መድረክ ተዘጋጅቶ ነበር። በጣም በርካታ ሰዎች በታደሙበት በዚህ መድረክ ላይ አብይ አህመድ ብዙ ነገር አንስተዋል። እንግዲህ ጠቅላላ ያለውን ነገር ነው የሚነግሩን። ምናልባት አንዳንድ ነጥቦች ትንሽ የሚያስደነግጡ አሉ። ለምሳሌ አብይ አህመድ ይሄ ፋይናንስ እድገትን በተመለከተ ከ18 ዓመት በፊት ጀምሮ እሳቤው እንደነበረው ይሄ ለውጥ የመጣው ዝም ብሎ በአንድ ጀንበር እንዳልሆነ ከ18 ዓመት በፊት ጀምሮ ከሱ ጋር አብሮ የነበረ አሁን ስልጣኑን ሲይዝ ተግባራዊ እንዳደረገ አድርጎ እንደው ሊነግረን ይፈልጋል። የሚያምኑ የሚቀበሉ አይጠፉም ማለት አይደለም። ለማንኛውም ሌሎች ነገሮችንም አንስተዋል። ብር በሀገር ውስጥ ሊታተም እንደሆነም ገልጿል። እንግዲህ ይሄ በራሱ ምን ማለት ነው የሚለውን ነገር እንድናነሳ ነው። ብዙ ነገሮችንም በተለይም ደግሞ ስለ ዓለም አቀፍ አጠቃላይ ሁኔታን በተመለከተ ዓለም ችግር ውስጥ ቢገባ እኛ ምን ጨነቀን፣ ካተረፍንበት እንጠቀምበታለን። እነሱ ችግር ውስጥ ሲገቡ አብረን ችግር ውስጥ አንገባም። የነሱ ጦርነት የኛ ጦርነት አይደለም። ከዓለም የተለየ የተነጠለ አድርጎ ራሱን ለማሳየት ሀገሪቱን ለማሳየት የሄደበት ርቀት በራሱ አነጋጋሪ ነው። ለማንኛውም መድረኩ በአጠቃላይ ምንድነው? ስለምንድነው ያ መድረክ የተዘጋጀው? ያ መድረክ የተዘጋጀው ብዙ ሰዎች ነበሩበት፣ ተማሪዎችም ነበሩበት፣ ኢንቨስትመንት ባንከርስ ነበሩበት፣ የመንግስት ኃላፊዎች ነበሩበት። የተዘጋጀው አሁንም ልድገም ራሴን የምርጫ ጊዜ የተቃረበ ስለሄደ ይሄን ሁሉ አድርጌላችኋለሁ፣ እናንተ አላመሰገናችሁኝም፣ አትተቹኝ። ይሄ ሁሉ የሆነው በኔ ችሎታና
በእኔ ድካም ነውና እንድታውቁት የሚል መልእክት ነው ለማሳለፍ የፈለገው። ብዙ ነገሮች ተነጋግሮበታል፣ ብዙ ነገሮች ተነስተውበታል። የመጀመሪያው የተነሳው ነገር ወደ ብርና ምናምኑ ከመሄደ በፊት የተቋማት እድሳትና ጥንካሬን በተመለከተ ብዙ ነገር ብሏል። አንደኛ እነኚህን ነገሮች ሰርተናል፣ ተቋማትን ፈጥረናል፣ ወደፊት ለምንሰራው ነገር በሙሉ ህልማችንን የምንፈታበት መንገድ ይሄ ነው። እርግጥ ነው ተቋማት አስፈላጊ ናቸው። እሱ ባለው መሰረት እነኚህ ተቋማት ታማኝ መሆን አለባቸው፣ ግልጽነት እንዲኖራቸው ያስፈልጋል፣ ቀጣይነት እና ተጠያቂነት እንዲኖራቸው ያስፈልጋል ይላል። የትኛው የኢትዮጵያ ተቋም ነው ታማኝነት ያለው? በአሁኑ ጊዜ የትኛው የኢትዮጵያ ተቋም ነው ግልጽነት ያለው? የትኛው ነው ቀጣይነት ያለው? የትኛው ነው ተጠያቂነትን ለህዝቡ እሺ ብሎ የሚቀበለው? ለምሳሌ የጤናንና የገንዘብ እጥረትን ለተቋማት የተቀመጠውን በበጀት የገንዘብ እጥረትን ብናየው፣ የእውቀትን ጉዳይ ብናየው፣ እነኚህ ተቋማት የተፈጠሩትም ሆኑ የታደሱት ተቋማት እነኚህን የሚያሟሉ አይደሉም። ነገር ግን ብዙ ፈጥረናል፣ ብዙ ህንፃ ስለተሰራ፣ ፎቅ ስለተሰራ ተቋማት እንደተቋቋሙ አድርጎ አስቀምጦታል እና ይሄም የራሱን ዶሲዬ ወይንም የራሱን ሬዙሜ ለማሳመር ያስቀመጠበት መድረክ ነው። በሁለተኛ መንገድ ስለ ኢኮኖሚው ሪፎርም ተናግሯል። ጥያቄም ተነስቶበታል። በዛ ላይ ስለ ኢንፍሌሽን አነሳ፣ ስለ ስራ አጥነት አንስቶ ነበረ። ለእያንዳንዱ ግን የሰጠው ማስረጃ አንድም የለም። እኔ ይህንን በሙሉ በአገዛዝ ኢንዴክስ ስናየው፣ የከፍተኛ ደረጃ ትምህርትን ኢንዴክስ ስናየው፣ የኢንፍሌሽን ኢንዴክሱን ስናየው፣ የዴሞክራሲን ኢንዴክስ ስናየው፣ የፋይናንሻል ኢንዴክሱን ስናየው ኢትዮጵያ በኋላ ሰጠዋለው ቁጥሩን በደካማ መንገድ ላይ ነው የምትገኘው። እነኚህ ሁሉ ግን እሱ እንደሰራቸው፣ እሱ እንደፈጠራቸው፣ እሱ እንዳሳመራቸው አርጎ ያስቀመጠበት መድረክ ነበረ። ስለ ዕዳም አንስቶ ተናግሯል። በሳይ ዕዳ ነበረብን አለ። ችግሩ ብዙ ነው አለ። የዕዳው ነገር ዕዳም ነበረብን። ዕዳው ደግሞ አሁን በሱ ጊዜ እየጨመረ ነው እንጂ ሄደው እየቀነሰ የሄደ የለም። ስለ እንትኑ ተነሳ። የዩሮ ዶላር ቦንድ ታስታውስ እንደሆነ እናንተም ተነጋግረንበት ነበረ። ክፈል ብለውት ኢንተረስት መክፈል አቅቶት፣ ወለዱን መክፈል አቅቶት ሲጨቃጨቅ ከርሞ አሁን ተስማምተውበታል። የተስማሙበትም አንዱ ምክንያት መሳይ ህዝቡ በደንብ እንዲረዳው የምፈልገው አንደኛ ኢንተረስቱን ወይም ወለዱን ይከፍላል ብለው ተስማምተዋል። ሁለተኛ ግማሹንም ገንዘብ በሌላ መንገድ ይከፍላል ብለው ነው ያስቀምጡ። እዛ ላይ ሌላ መንገድ ማለት ምንድን ነው? በወርቅ ነው የሚከፍለው ወይስ በሌላ መንገድ ነው የሚከፍለው? እቺ ነገር እኔን ሐሳብ ውስጥ አስገብተኛለች እንጂ በገንዘብ ብቻ አይደለም የሚከፍለው። የተስማማበት ዘዴ አለ። ምናልባት ወርቅ እየተቆፈረ ነው አፈር የምንሸጠው ምናምን ብሎ ነበርና ያቺ ትዝ ብላው ሊሆን ይችላልና የተስማሙበትም አንዱ መንገድ ከገንዘብ ውጪ ሌላ ነገር እከፍላለሁ ብሎ የተስማማበት ጉዳይ ስላለ ነው። በዕዳ በኩል ስለ ህዝብ ጥቅም ሲያነሳ የቢዝነስን የመፍጠር ቀላል አድርገንለታል አለ። ለኢትዮጵያ ኢንዴክሱ የሚያሳየው በጣም በጣም በወደቀ መሰረት ላይ ነው። አመጣዋለሁኝ ትንሽ ቆይቼ። ትልቅ ችግር ቀርፈናል በዚህ መንገድ ይላል። ስራዬ ከባድ ነው፣ እናንተ አላወቃችሁም። የሰራሁትን ስራ ጥቅሙን ሄዳችሁ ማየት ያለባችሁ ቦሌ መንገድ ላይ ነው ብለዋል። ቦሌ መንገድ ላይ ያቺ ቦሌ መንገድ እንግዲህ ሁሉ ሰው የሚወጣባት የሚገባባት ነችና ለኢትዮጵያኖች ብቻ ሳይሆን ለውጭ ሀገርም ዜጎች ቦሌ መንገድ ላይ ነው የሚወስዳቸው። ይሄን ለማሳየትና ትልቅ አስተዋጽኦ እንዳቀረበ ለመናገር የፈለገበት መድረክ ነው። በታክስ በኩል ያለው ነገር ነበረ። ታስታውስ እንደሆነ
የገረመኝ በ6 ዓመት ከሰበሰብነው በላይ በ6 ወር የተሰበሰብነው በጣም በዝቷል አለ። በ6 ዓመት 595 ቢሊዮን ብር ሰብስበን በ6 ወር ግን አሁን 709 ቢሊዮን ብር ሰብስበናል አለ። ይሄ ብቻ ነው ማስረጃ የሰጠው ማስረጃ ከዛ መድረኩ ላይ ይችን ብቻ ነው የሰጠው። ይሄም ማለት ምንድነው? አንደኛ ወይ ህዝቡ የኢትዮጵያ ህዝብ ታክስ የማይከፍል ህዝብ ነበር ማለት ነው እና አስፋፋው ማለት ነው። ታክስ ከፋዩን አበረከተ ወይንም ደግሞ ብዙ ሰው እየከፈለ ነው ማለት ነው። አንዱ እሱ ነው። ሁለተኛ ይሄን ያህል ከሰበሰበ ደግሞ ወደ ግራ ስትሄድ ታክስ ትከፍላለህ፣ ወደ ቀኝ ስትሄድ ታክስ ትከፍላለህ፣ ወደ ፊት ስትሄድ ታክስ ትከፍላለህ፣ ስትበላ፣ ስትጠጣ፣ ስትወጣ፣ ስትገባ ታክስ የምትከፍለው እየበረከተ ሄደ ማለት ነው በሌላ በኩል። ስለዚህ ታክስ ብዙ ስለሰበሰበ ህዝቡ ጮቤ የሚወጣበት ምክንያት የለም፣ ወይም ደስ የሚለው ምክንያት የለም። ከህዝቡ ኪስ እያወጣ እየወሰደ ነው ማለት ነው። እውነትም ይሄ ማስረጃው ትክክል ከሆነ እሱ የሰጠው ስለሆነ እሱ የሰጠውን ነው። ፕሮፌሰር ተሾመ የብሩስ ዋጋ መውደቅ ያኔ የነበረው የብር መጠንና አሁን ያለው ገንዘብ እኩል አይደለም። በአንድ ዓመት ውስጥ የኢትዮጵያ ብር በምን ያህል መጠን እንደወደቀ ይታወቃልና ያኔ 100 ብር የነበረው ዛሬ እኮ በ1000 ብር ተመን ውስጥ ነው ያለው። በ400 500 እጥፍ እኮ ነው ብር የወደቀው። ከዚህ አንፃር ያኔ የተሰበሰበውን አሁን ካለው ጋር በገንዘብ መጠን እንደ ማወዳደርና ድምዳሜ መስጠት ይቻላል? ትርጉም የለውም። እሱ ግን ያፈሰውን ነው የሚናገረው። ያፈሰው ታክስ ምን ያህል ለሱ ጥቅም እንደሰጠው አልተናገረም። ለህዝቡም የገለጸው ነገር የለም። እንዳውም ወደፊትም የበለጠ እየሰበሰበ ነው የሚሄደው ሰው እስኪሰለቸው ስራ እስኪያቆም ድረስ። ለምንድን ነው ይሄን የምለው? አንተ ወደ ስራ ሄደህ መሳይ ስራ ወጥተህ ቀኑን በሙሉ ስትሰራ ውለህ የሰራህበትን ደሞዝ በቀን መንግስት የሚወስደው ከሆነ ለምንድን ነው ስራ የምትሄደው? ስራ አትሄድም፣ ቤት ነው የምትቀመጠው። እየሰራህ ያንን ገቢህን የቀኑን ገቢህን ለመንግስት የምትሰጥ ከሆነ ወደ ስራ አትሄድም። የታክስ አበዛዝ ወይንም እየተደመረ ሲበዛ ሰው ስራውን ያቆማል። የሚበላው የሚያጣው እስኪደርስ ድረስ እና ይሄንን ችግሩን አልተገነዘበውም ወይንም እዚህ ማስረጃው ላይ ያቀረበው ነገር የለም። ምናልባት ሰሞኑን እኔና እርሶ የተነጋገርንበት 80% የንግድ ፍቃዶች ተመልሰዋል። አንድም ምክንያቱ ታክስ መብዛቱ ነው፣ ግብር መብዛቱ ነው፣ ተቆልሎ ነው የሚመጣባቸው። ከዛም የመነጨ ነውና ውጤቱን እያየነው እኮ ነው። እሱ ገንዘቡን እያፈሰ ቢሆንም በዚህ መልኩ ደግሞ ቢዝነሱ እየጠፋ ነጋዴዎች እየሸሹ ከሀገር እየወጡ ነው ያሉትና ይሄን እንዴት እንደ ውጤት አድርጎ ሊናገረው ይችላል? ፖለቲከኛ ነው። ፖለቲከኛ ያግበሰበሰውን ነገር በሙሉ ነው ትርጉሙን ሳይሰጠው በፊት ለህዝቡ ያስቀምጥና ለህዝቡ እንደፈለገው ይጠቀምበት የሚል ነው። እንግዲህ የኛ ጥቅም እንግዲህ አሁን እሱ ላይ ነው። የኔም ያንተም ሚዲያ ቢኖር ኢትዮጵያ ውስጥ ጥቅሙ እኮ ይህንን ጥያቄ በመጠየቅ ነው። አሁን አንተ የጠየቀውን ጥያቄ በመጠየቅ ነው። አለመኖሩ ከባድ ችግር መኖሩ ይታወቃል። በነገራችን ላይ የ5000 ምናምን ቢዝነስ የጠፉት የተባሉት ባለፈው ንግግራችን ላይ ለማለት ፈልጌ የረሳሁት አንዱ ምንድነው እያፈረሳቸው ለምን አይጠፉም? እያፈረሳቸው ነው፣ እያወደማቸው ነው። ለዚህ ነው የጠፉት ግማሾቹም እና ግማሹም ታክስ ስለበዛበት አሁን ያልኩትን በዛ ላይ ለመጨመር ታክስ ስለበዛበት ተነስቶ ለፍቶ ያንን ለመንግስት የሚያስረክብ ከሆነ ከስራ ይቀራል። ታክስ እንትን ነው፣ ኢንሴንቲቭ ነው። ኢንሴንቲቭ ማለት ምንድነው? ማበረታቻ ነው። ከፍ ካረከው ሰው ስራውን አይሰራም። በጣም ዝቅም ከሆነ
አስፈላጊውን የገንዘብ ስብሰባ ስለማታረግ ለጤናም ለትምህርትም ልታገኝ አትችልም። ትክክለኛ መሆን አለበት። ሁሉ ጊዜ በኢኮኖሚው መሰረት ትክክለኛ መሆን አለበት። አንተም አሁን እንደጠቀስከው አንድ ብር የዛሬ 10 ዓመት ወይንም የዛሬ 3 ዓመት እንኳን አንድ ብር አሁን 150 170 ነው የሚያስፈልግ ያችን ጥቅም ላይ ለማዋል ልጨምርበትና በናሽናል ባንክ ጉዳይ ተናግሮ ነበርና የብሔራዊ ባንኩ ነፃ ነው አለ። የብሔራዊ ባንኩ ነፃ አይደለም። ኢትዮጵያ ውስጥ በአንድ ፓርቲ ስር ያለ ባንክ ነው። ለምንድን ነው ይሄን የምለው? የብሔራዊ ባንክ ገዢው ለጠቅላይ ሚኒስቴሩ ነው ሪፖርት የሚያደርገው። እሱ ነው የሚቆጣጠረው። ጠቅላይ ሚኒስቴሩን የሚቆጣጠረው ማን ነው? ማንም አይቆጣጠረውም። የሱ ፓርቲ ስለሆነ ፓርላማውን የያዘው የፓርቲ ባንክ ሆኗል። ናሽናል ባንክ ማለት ነው። የፈለገውን ነገር ሊያደርግበት ይችላል እና ነፃ ነው። ስራውም ኢንፍሌሽንን መቀነስ፣ ስራ መፈለግ ለሰው መፍጠር ማለት ነው። ስራ መፍጠር ለሰው ብሎ ተናገረ። ይሄ ሁሉ በእጁና በሱ ቁጥጥር ስላለ የናሽናል ባንክ ወይንም ብሔራዊ ባንክ ነፃ መሆን ነበረበት። በዛ መልክ ነው እዚህ ሀገር እንኳን የሚሰራው። እዚህ ሀገር እና ኢትዮጵያን ማወዳደር ሳይሆን አንተ በደንብ እንደምታውቀው የብሔራዊ ባንኩን ገዢ እዚህ ሀገር ትረምፕ ይህንን ሁሉ ዓለም ሲያደናብር፣ ይህን ሁሉ ዓለም ሲያተራምስ ሊነካው አልቻለም። በህጋቸው መሰረት ሊነካው አልቻለም። ከስራ ሊያስወጣው አልቻለም። ለምን? የብሔራዊ ባንክ ገዢ ለኮሚቴ ለተመረጡ ሰዎች ነው ሪፖርት የሚያደርገውና የሀገርን ገንዘብ የሚጠብቅ ስለሆነ ነው። የሀገርን ነፃነት የሚጠብቅ ስለሆነ ነው። በሌላ በኩል አንድ ሁለት ነገሮች ላንሳና ስቶክ ማርኬት ፈጥረናል አለ። ስቶክ ማርኬቱ ኢትዮጵያ ውስጥ በፊት ነበረ። ስቶክ ማርኬት እሱ ከመወለዱ በፊት ነበረ። ምናልባትም ያልተጠቀምንበት ምክንያት ብዙ ኩባንያዎች ስላልነበሩ ወዲያው ተዘጋ እንጂ አዲስ ነገር የተፈጠረ አይደለም። ምናልባትም አሁን ይሄ ጠቃሚ ነው ብሎ አስቦት ይሆናል። በአሁኑ ጊዜ ብዙ ኮርፖሬሽኖች ወይንም ኩባንያዎች ከሌሉ በስተቀር ኢትዮጵያ ውስጥ ስቶክ ማርኬቱን የሚጠቀሙበት ኢንቨስትመንት ባንከርስ ናቸው። ሊጠቀሙበት የሚችሉ የሚጠቅመው እነሱን ነው። እነኚህ ኢንቨስትመንት ባንከርስ 2 ነው 3 ፈጥረዋል አሁን። እነኚህም ፍቃዱ የተሰጠው ለሱ ደጋፊዎች ነው። የሱ ደጋፊዎች ሆኑ በየቀኑ እየተነሱ የሚያጨበጭቡ በየቀኑ ትልቅ ስራ ነው የሰራው የሚሉ ሰዎች ነው የተሰጠው ፍቃዱ ለኢንቨስትመንት ባንከርስ። ለምንድን ነው ይሄን የምልበት ምክንያት እነሱ ናቸው የሚጠቀሙ። ምክንያቱም ብዙ ህዝብ አክሲዮን ያለው ህዝብ አይደለም። አክሲዮን አይገዛም፣ ገንዘብ የለውም አክሲዮን ለመግዛት። ከዚያም በላይ ደግሞ እነኚህ ሰዎች ውስጥ ለውስጥ ነው የሚሰሩት። ኢንሳይድ ኢንፎርሜሽን ይባላል። አየህ፣ እነኚህ ኢንቨስትመንት ባንከርስ የትኛው እንደሚገዛ የትኛው እንደሚሸጥ ስለሚያውቁ እነሱ ቀድመው ይገዙትና እነሱ ናቸው ሀብታም የሆኑበት። በአሁኑ መሰረት ህጉ እስከዚህ ጠንካራ አይደለም። ህጉ እስከዚህ አስተማማኝ አይደለም። ተጠያቂነትንም ሊያጠነክር የሚችል ህግ ስለሌለ እና እነኚህ ነገሮች አሉ። በመጨረሻም አንድ ነገር ልበልና ጥያቄ ሲነሳለት የአፈጻጸም ችግር እንዳለ አንድ ሰው ጠየቀ። የመዘግየት ጉዳይ እንዳለ አንድ ሰው ጠየቀ። እነኚህ የተቃዋማትን ዘፈን ሲዘፍን እሱ እነኚህ ችግሮች እንዳሉ ሰው ጥያቄ ጠይቀው ነበረ። አንድ ሴትም ዲያስፖራው ለምንድን ነው የማይፈቀድለት ኢንቨስት ለማድረግ ብላ ጠይቃ ነበረ። አንድ ሴትዮ ጠይቀው ነበር። እንግዲህ እሱ አነጋጋሪ ነው። ዲያስፖራ እንዲፈቀድለትም ቢደረግ ብዙ ኢንቨስት የሚያደርግ ሰው የለም። አሁን ልንገር ለምን እንደማይሆን እችን ልበል። በኢትዮጵያ ውስጥ በኢንቨስትመንት ኢንዴክስ 82ኛ ነን በዓለም ላይ። በዲቨሎፕመንት ኢንዴክስ በህዝብ ጤንነትና በትምህርት በኤጁኬሽን በተመለከተ
180ኛ ነን። 180 ከ193 ውስጥ መሳይ ይሄ ያለበት ነው። እሱ በጣም ጥሩ ሰርተናል የሚለው ሌጋተም ፕሮስፐሪቲ ኢንዴክስ የህዝቡ ጤና የህዝቡ ሁኔታ በተመለከተ 153ኛ ከ167 ሀገሮች ውስጥ ኦኬ። ኢንቨስትመንትን በተመለከተ ኢንቨስትመንት ኢንዴክስ ቅድም እንዳልኩት 82ኛ ፍሬዘር ኢንስቲትዩት የሚባል ይሄንን ይቀመምና ያወጣል። ኢኮኖሚክ ፍሪደም የሚባል በኢኮኖሚ ነፃነት የተነሳ 156ኛ ኦኬ ከ180 አገሮች ውስጥ 156ኛ የኢኮኖሚው እንዳውም ምን ይላሉ እነኚህ ኢንዴክሱን ያወጡት ሰዎች በጣም የተጨቆነ በጣም የተደቆሰ ነፃነት ነው ይሄ የኢኮኖሚ ነፃነት ነው ያለው በአገር ውስጥ ብለዋል። ኤንዲ ኢንዴክስ የሚባል አለ ስለ አካባቢ ስለ ክላይሜት በተመለከተ አካባቢ ነው የምንለው አይደለም። 145ኛ ነን። ዛፍ ሲተክል የነበረው ጫካ አንድ ዛፍ ሁለት ዛፍ አይደለም። ጫካ ሲባል ሌሎችን ነገር የሚጨምር ነው። 145ኛ በግሎባል ኢኖቬሽን ኢንዴክስ ይሄ ደግሞ ትልቅ ነገር ነው መሳይ። ኢኖቬሽን ማለት የህዝቡ እንትን መፍጠር ነገሮችን አዳዲስ ነገሮችን መፍጠር ማሳመር መለየት አዲስ ነገርን ማቅረብ በሚል ነው ኢኖቬሽን። አዲስ ብስክሌት ወይንም አዲስ መኪና ልዩ የሆኑ ተፈጥሮ ነገሮችን መፍጠር። በዛ ኢትዮጵያ 138ኛ ነች ያለችው 138ኛ። ይሄንን ነው ጥሩ ስራ ሰርተናል የሚለው። በስራን ለመጀመር ወይንም ቢዝነስ ለመጀመር ቀላል አድርገናል ብለዋል በዚህ ንግግሩ ላይ። በሱ ደግሞ 159ኛ ነን ከ190 ሀገሮች ውስጥ 159ኛ ነን። እንግዲህ ይሄ ነው ነገሩ ያለው። ይሄንንም ያሉበት ምክንያት 159ኛ ከ190 ውስጥ ያሉበት አንደኛ ፖሊሲው ጥቅም የሌለው የተወናበደ ፖሊሲ የኢትዮጵያ ፖሊሲ በስራ በመጀመር በመፍጠር የተወናበደና ጥቅም የለው ፖሊሲ። ሁለተኛ ያልተዘጋጀ ሀገር ይሄ ተዘጋጀው የሚለው በደንብ እየሰራን ነው የሚለው ቢሮክራሲው ቁጭ ብሎ ነው የሚውለው እና ያልተዘጋጁ ናቸው። በሄደ ፍቃድ በጠየቅበት ቁጥር እንደ አዲስ ነገር ነው የሚታየው የሚል ጽፈዋል እነኚህ ኢንዴክሱን ያወጡት ሰዎች። ከዚያም በላይ ደግሞ የኢኮኖሚክ ፍሪደም ቅድም እንደተነጋገር ነው በጣም የወደቀና የተበላሸ የተደቆሰ ነፃነት የኢኮኖሚ ነፃነት ነው ሀገር ውስጥ ያለው ብለው አስቀምጠዋል። ይሄ ነው እንግዲህ መረጃው። እነኚህ መረጃ ያሉ ነው እሱ የፋይናንስ ምርታ ብሎ እዛ በጭብጨባ ላይ የተቀመጠው ለማለት ፈልጌ ነው። ዝርዝር ነው በእውነት ለመናገር ፕሮፌሰር ተሾመ መድረኩን የገለጹልን። እንግዲህ ያው እርሶ በሙያ መነጽርን ያዩት እኛ በተለያየ መልኩ በመረዳት ውስንነት የተወሰኑ ነገሮች ምክንያቱም እንደሱ ደፋር መሆን ያስፈልጋል የማያውቁትን ነገር ወጥቶ ለመናገር። አንዳንዱን ኩረጃም ነው ከአንድ መድረክ ህንዳዊ ፕሮፌሰር የተናገረውን እንዳለ ምንም ሳያስቀር ኮርጆ የሚለያየው የቋንቋ ብቻ ነው። በተረፈ የዛን ፕሮፌሰር ንግግር እንዳለ ኮርጆ ነው የተናገረውና አብይ ደግሞ በዚህ የታወቀ ነው። ከዚህ በፊትም በተደጋጋሚ የሰው ሐሳብ ሰርቆ እንደራሱ አድርጎ በመናገር ምንም እፍረትም ይሉኝታም የሌለው ሰው እንደሆነ ይታወቃል። አሁንም ያንን አድርጎታል። ነገር ግን አንዳንድ ነጥቦችን አንስቷል። ለምሳሌ ብር ማተምን በተመለከተ እንደው እንዴት ያዩታል? ብር ኢትዮጵያ ታትማለች በአገር ውስጥ ያለውንስ ነገር እንዴት ነው በእናንተ በኩል የሚታየው? ብር ማተሙ ገንዘብ ለውጪ የምትከፍለውን ያድንልሃል እንጂ ምንም ነገር እኮ አይደለም። ብር ማተሙ ምንም ነገር አይደለም። ጋዜጣ እንደማተም ያህል ነው። ትንሽ ስኪል ይፈልጋል። ኮድ አለ፣ ኮድ እንዲኖር ያስፈልጋል። ከዛም በላይ ደግሞ የምትጠቀምበት ወረቀት ለየት ያለ ነው። ብሩ የሚሰራበት ለየት ያለ ነው። ከዛ ውጪ ልክ ሌላውን ነገር እንደማተም ነው። አንድ ታሪክ ልንገርህ። የአሜሪካ ውስጥ የ100 ብር ቢል
የሚታተም የአሜሪካ ብር 100 ብር የሚታተመው ፔሩ የሚባል ሀገር ሳውዝ አሜሪካ ውስጥ ነው። ፔሩ ፌክ ነው ወይንም ደግሞ እውነተኛ ብር አይደለም። ግን ሲሰሯት ልክ ቅርጽ አድርገው ልክ እንደ እውነተኛዋ ብር ይሰራሉ። 50 ብር ላይ ጊዜያቸውን አያጠፉም። 20 ብር ላይ ጊዜያቸውን አያጠፉም። የሚያጠፉት 100 ብር ብቻ ነው የሚያትሙት። ያንን አምጥተው አሜሪካን ኢኮኖሚ ውስጥ ይለውጡታል። ያ ገንዘብ ያ የታተመ ገንዘብ እኔ እናንተ ስንለዋወጥ ዕቃ ስንገዛ ልንገዛበት እንችላለን በስተት እንጂ ባንክ ከደረሰ ይቆማል። ልክ ባንክ ሲገባ ያ ነገር ይቆማል። ይህንን የምልበት ምክንያት ምንድነው? እንኳን ኢትዮጵያ እንደ ፔሩማ አይነት ሀገሮች የአሜሪካን ብር ያትማሉ። ልክ እንደዛው አስመስለው ኮዱን ምናምኑን ሁሉ ወስደው እና የሚያድነው ምንድነው? እንግሊዝ ሀገር ነበር ለብዙ ጊዜ ይታተም የነበረው። ከዛም ወደ ማሌዥያ ወስደውት ነበር እና ለእያንዳንዱ ይከፍላሉ ገንዘብ፣ የሚከፈል ገንዘብ አለ ለማተም ያህል። እሱ ገንዘብ አተምን ማለቱ አዲስ ነገር መሆኑን ለመግለጽ አንደኛ፣ ሁለተኛ ደግሞ ይሄ የጥበባችን ሁኔታ የበለጠ እየደረጀ ሄደ ለማለት ነው። ይሄ ለሰው የሚነገር ነገር አይደለም። ብር ማተማችን በእውቀት ሲታይ ማለት ነው። በሌላ በኩል ግን ብር ማተሙ ራሱ ሌላ አደጋ ይዞ ይመጣል። ያ አደጋ ምንድነው? መንግስት ችግር በውስጥ በገባ ቁጥር ብር ያትማል ማለት ነው። አየህ፣ ገንዘብ ያስወጣኛል፣ የማተሚያ ገንዘብ እከፍላለሁ አይልም። ከእንግዲህ ወዲያ አይ ብር ያስፈልገኛልና እኔ ያትመዋለሁ ሊል ይችላል። ለዚህ ነው የብሔራዊ ባንክ ገዢው ከጠቅላይ ሚኒስቴሩ ቢሮ ውጪ መሆን ያለበት፣ ለሱ ተጠሪ መሆን የሌለበት። በዚህ የተነሳ ነው ኢኮኖሚው ችግር ውስጥ ሲገባ ብር ታትማለ። ብር ስታትም ደግሞ የበለጠ ዋጋ እያጣ ይሄዳል። አገሩን በሙሉ ወረቀት ብቻ ታደርገዋለህ ማለት ነው። ትልቁ አደጋ ይሄ ነው። አሁን ባለው እሱ በተናገረው መሰረት ትልቁ አደጋ ይሄ ነው። አሁን ፕሮፌሰር ተሾመ ውጪስ ሀገር ቢሆን ዝም ብሎ ለማሳተም ማንከለከለው? እንደውም አንዱ ችግሩ አብይ አህመድ ዝም ብሎ እያተመ ብር ያስገባል ነው የሚባለውና ውጭ ሀገርስ ቢሆን እንደ ወረቀት እያሳተመ ማስገባቱን ማንከለከለው? ማንም አይከለክለውም። ግን ምን መሰለህ፣ እኔ ኢንሴንቲቭን ነው የማየው። ኢኮኖሚስት ኢንሴንቲቭን ያያል። ምንድነው? ይሄን ያህል ብር ለማሳተም መክፈል አለብህ። ያችን የምትከፍላትን ለማቆም ሲል ምናልባት አንዳንዴ ሊቆጠብ ይችል ይሆናል። እውነት ነው። ግን አገርህ እዛው የምታትመው ከሆነ በማግስቱ ተነስተህ ጠዋት ደውለህ ሰውየውን አትም ማለት ነው። ሌላ ምንም ነገር የለውም እና የበለጠ ይቀላል። እንደዛ ለማለት ፈልጌ ነው። በሁለተኛው ነጥብ ያነሳው እና የረሳሁት የሰዎችን አባባል ወስዶ መናገሩ። ያ ባይ ዘ ዌይ የሰዎች አውሮፓውያኖች እነሱ ጋር ችግር ካለ እኛም ጋር ችግር መሆን አለበት ያለው የህንድ የውጭ ጉዳይ ሚኒስቴር ነው። ጃይሰንካር ይባላል። እሱ የተናገረውን አንድ ነገር ሳይቀይር ነው የተናገረው። ይሄ አዲስ ነገር አይደለም ለዚህ ሰውዬ። በጽሁፍም ሆነ ያሉ አሉ ካሁን በፊት ዶክመንትድ አድርገው ያስቀመጡ ሰዎች አሉ። በዲሰርቴሽኑ የተነሳ በሚናገረው በሚጽፈው አንዳንድ ጊዜ ታሪክ ይናገራል። አንዷ ወፍ እዚህ ሄዳ እዛ ሄዳ ምናምን የሚለው ታሪክ በሙሉ ከአረብ ሀገሮች የተወሰዱ ናቸው። እነሱ ብዙዎቹ ከአረብ ሀገሮች የተወሰዱ ናቸው። የሚልክ ሰው አለ መሰለኝ እዛ። እነኚህ ታሪኩን ይሰበስቡና ይልካሉ። ጠቃሚነት ሊኖር ይችላል። ታሪክ መናገሩ ጠቃሚነት አለው። አንድን አይዲያ አንድን ሐሳብ ለሰው ለማሻገር ይቻላል። ነገር ግን ጀንዋይን መሆን አለበት። ማለትም እውነት መሆን አለበት። ከልብ የፈለቀ መሆን አለበት። የምታውቀው ታሪክ መሆን አለበት። ታሪኩ ደግሞ በነገሩ ተስማሚ መሆን አለበት። ለምሳሌ ስለ ባንኮች እዚህ መድረኩ ላይ ተናገረ።
እና ባንኮችን እንቆጣጠራለን በዚህ በኩል በዛ በኩል ወለድ እንዲከፍሉ ምናምን አለና እንደ ምንድነው የሚባለው በአማርኛ እንደ አሽሙር ነው መሰለኝ አለበለዚያ እንደ ባንክ ይሆናሉ አለ። ምን ማለት ነው ይሄ? ሰውም ሳቀ እንደዛ ሲል እንደ ባንክ ይሆናሉ ማለት ባንክ ስራው ትርፍ ማትረፍ ነው። ሌላ ምን ስራ አለው? የመጣውን ብር ወደ ቢሮ የመጣውን ብር ወደ ባንኩ የመጣውን ብር ልበል ወዲያው ተበዳሪ ፈልጎ ማስፈንጠር ነው ያንን ብር። ያ ነው የባንክ ስራ። ሌሎችም አሉ ግን በብር ሲታይ ወለድን ለማግኘት መጣር ነው እና በዛ የተነሳ የተናገረው ነገር አለ ትክክል አይደለም ማለት ነው። ታሪኩ የተነገረው እርዱኝ የምትላቸው ባንክ ደግሞ በጣም አስፈላጊ ነው በማንኛውም ኢኮኖሚ አስፈላጊ ነው ብሎ ከተናገረ በኋላ ተቋማት አሉን ካለ በኋላ ደግሞ እንደገና መልሶ ሻራቸው ሌላ ቦታ ሲናገርና ይሄም ችግር አለ። እንግዲህ ይሄ የግል የሰብአዊነት ጉዳይ ይመስለኛል። ፕሮፌሰር ተሾመ እንደው በአጠቃላይ መድረኩ እንደው ተጨምቆ ሲታይ ምን ፋይዳ እንዲኖረው ነው? የብልጽግና የኢትዮጵያን ሕዝብ እውነት በወሬ እያጠገበው ነው። ወሬ ቢበዛ በምን አይጫንም ይባላል። ወሬ ብቻ ነው። አብይ አህመድ የሚወጣና ማይክ ይዞ ብዙ ነገር ይናገራል። መሬት ላይ ሰው ፊት ላይ የሚታየው ነገር ግን ሌላ ነው። የኢትዮጵያ ሕዝብ መከራ ውስጥ ነው የገባው። ይሄ መድረክ እንዲህ አይነት መድረኮችን ተደጋጋሚ በቴሌቪዥኑም በምኑም ይሄ ያድገናል ይበልጽገናል እንደዚህ አይነቱ ነገር ተደጋግሞ በመናገር ሰው ተቃውሞን ወይም ደግሞ ቅሬታን ወይም ደግሞ መከፋቱን ይተዋል ብለው አስበው ይሁን አሁን የዚህ መድረክ እንደው ተጨምቆ ምንድነው የሚያሳየን? አሁን ደሞዝ ያኔ በሰልፍ ነበር ምን ወስዶ ይላል። አሁን ግን ተሻሻለና ቴክኖሎጂ መጥቶ ይሄው በቴክኖሎጂ አማካይነት ደሞዝ ቤታችን ቁጭ ብለን አካውንታችን ውስጥ ይገባል። ያኔ በሰልፍ ሲወስድ የነበረው ሰራተኛ የሚያገኛት ገንዘብ እኮ ኑሮውን ያውቀዋል ምን ያህል ከኑሮ ጋር ተመጣጣኝ እንደሆነ። አሁን በቴክኖሎጂ ገባ አልገባ ኑሮ እስካልተሻሻለ ድረስ ሰው በኢኮኖሚው ላይ ትርጉም ያለው ነገር እስካላገኘ ድረስ ያከፋፈሉ ሁኔታ በሰልፍም ይሁን በቴክኖሎጂ ምንድነው ጥቅሙ? መጀመሪያ የሰውን ህይወት መቀየር አይሻልም ወይ የሚል ጥያቄ ይነሳል። ለማንኛውም እንዳጠቃላይ የዚህ መድረክ ዓላማ ፋይዳው ምንድነው? የመድረኩ ፋይዳ እኔ ብዙ ሰርቼላችኋለሁ የማለት ፋይዳ ነው። ብዙ አድርጌላችኋለሁ። ነጮች ምን ይላሉ? In the country of the blind, the one-eyed man is the king ይላሉ። ይሄ በጣም ተስማሚ ነው ለሁኔታው። ከተናገረው ውስጥ አንድ ነገር ትዝ አለኝ። አሁን AI ብሏል የምንከፈለው ገንዘብ በሰልፍ ነበር የምንቆመው በጊዜው ምንድነው በሰልፍ ከዚያም በላይ ደግሞ በፖስታ ቤትም የሚከፈል ነበረ። የጊዜው ቴክኖሎጂ እሱ ስለሆነ ማለት ነው። የጊዜው ቴክኖሎጂ እሱ ነበረ። አሁን ደግሞ የጊዜው ቴክኖሎጂ የትም ሀገር ቢሆን ኢትዮጵያ በዚህ እንዳውም ወደ መጨረሻ ነው ያለችው። የትም ሀገር ቢሆን በዚህ በገለጸው መንገድ ነው። በባንክ ነው የሚገባል። እኔ ብር አይቻላቅም ለስንትና ስንት ዓመት እዚህ ሀገር ሰርቼ ከ40 ዓመት የበለጠ በብር ሲከፍሉኝ አይቻላቅም። ባንክ ሄጄ ነው የምወስደው ነገሬን በሙሉ እና ወይንም ባንክ ይነግረኛል። እና ይሄ አዲስ ነገር አይደለም። ግን እሱ እነኚህን ነገሮች ሁሉ እያጋነነ ያስቀመጠበት ምክንያት እኔ ነኝ ያደረኳችሁ እኔ ነኝ የፈጠርኳት ኢትዮጵያን ማለት ለመድረስ ለማለት የፈለገ ይመስለኛል። AI ብዙ ነገር ሊጠቅመን ይችላል። ግን ኢኮኖሚስቶችም ሆኑ ምንም ስለማያውቁ ሌሎችም ሳይንቲስቶችም ሆኑ ሌላ ብዙ ስለማያውቁ እኔ ስለ AI ስናገር አይደግፉንም ምናምን አለ። AI መሳይ ወይንም አርቲፊሻል ኢንተለጀንስ ማለት ነው። AI ኢትዮጵያን ሳይንቲስቶች እንድትፈጥር አያደርጋትም። AI ሳይንቲስት አያደርግህም። AI የሚያደርገው ወይንም አርቲፊሻል ኢንተለጀንስ የሚያደርገው ሊያደርግ የሚችለው
የተከማቸን ዕውቀትን በቶሎ እንድታገኝ ለማድረግ ነው የሚረዳ። የተከማቸ ማለትም ሰው በፊት ነግሮት የነበረውን ዕውቀት እንደገና መልሶ አንተ ፊት የማቅረብ ነገር ነው። እኔ ዲሰርቴሽን ትጽፍ ብዙ ዓመት ፈጀብኝ፣ አንተ ይሄን ስትሰራ ብዙ ዓመት የፈጀብህን አሁን በቶሎ ሪሰርቹን ፊት ያስቀምጣል ማለት ነው። ሳይንስ አይደለም ይሄ ኢንፎርሜሽን ኮሌክቲንግ ወይንም ደግሞ ኢንፎርሜሽን መሰብሰቢያ ነው፣ ማስረጃ መሰብሰቢያ ነው። ማስረጃው ደግሞ የሚገኘው በፊት ሰዎች ለአርቲፊሻል ኢንተለጀንስ ያስቀመጡት ወይንም የነገሩትን ነገር ነው እና ሰው ተቃወመኝ የሚለው አልገባውም ለምን እንደተቃወም። ኢትዮጵያ ውስጥ ሳይንቲስቶችን ለማሰልጠት ከፈለግህ ሳይንቲስት የሚሰራውን ስራ መስራት አለብህ። ሳይንቲስት የራሱ ባህሪ ያለው ነገሮችን ወስዶ ቀምሞ ወይንም ደግሞ ገንጥሎ ወይንም ቆርጦ አሳድጎ የሚያይ ነው። አርቲፊሻል ኢንተለጀንስ ይሄንን አያደርግም። ያለውን ዕውቀት ብቻ ነው የሚነግርህና እቺ ነገር የገባችው አልመሰለኝም። ሳይንቲስቶችን ኢትዮጵያ ውስጥ ለማብዛት ከተፈለገ እንደ ሳይንቶስ ቁጭ ብለው ከሌላ ሰው ጋር ተነጋግረው ከሌሎች ሰዎች ጋር ተወዳድረው ከሌሎች ሰዎች ጋር ተከራክረው የሚያፈልቁት ዕውቀት ነው ሳይንቲስት ሲባል ሳይንስ ሲባል እንጂ ኤአይ ሳይንቲስት ሊያደርግ አይችልም። ሁለተኛ ይህንን በተመለከተ አንዳንድ ጊዜ ሰዎች ያላቸውን ዕውቀት ሌላ ሰው የሚያካፍሉበት መንገድ ስለሆነ ኤአይ በአርቲፊሻል ኢንተለጀንስ ለማሰራጨት ትንሽ ቀላል ይሆናል ለማለት ነው እንጂ አዲስ ነገርን ለመፍጠር የሚያስችልበት አንድ መንገድ የለም። ኤአይ አይፈጥርም፣ ያለውን ነው የሚነግርህና ይሄ ነው ያልገባዎችን ለማለት ፈልጌ ነው። መሳይ አዎ፣ ፋይዳውን በተመለከተ ነው እንግዲህ ምንድነው ፋይዳው? ፋይዳው እንግዲህ ምንድነው? እናንተ የማታውቁትን ነገር እኔ ያውቃለሁ፣ እናንተ የማታስቡትን ነገር እኔ ያስባለሁ፣ ከዛም በላይ ደግሞ እናንተ የማትሄዱበት ቦታ እኔ በሐሳብ ሄጃለሁ ለማለት የፈለገ ይመስለኛል። የሚያምነው ሰው ብዙ ሊኖር ይችላል። ምናልባትም ይሄ ችሎታ ሊኖረው ይችላል። ምን እንደሆነ ውስጡ ገብተን ለማወቅ አንችልም። ግን በተግባር ስናየው ከመናገር በስተቀር ፈጽሞ የፈጸመው ነገር የለም። አንደኛ። ሁለተኛ አገሪቷንም ቢሆን ለማስተዳደር አልቻለም። ያልቻለበት ምክንያት ከተማ ውስጥ ብቻ ነው የሚያተኩረው። ከተማ ብቻ ነው የሱ ዋና ነገር። እንደ ከንቲባ ከተማ ላይ ነው እንትን ያለው ያተኮረው። አገሪቷ በኢኮኖሚም ሆነ በጽዳትም ሆነ በሰላም የምትኖርበትን ጊዜና የምታደርገውን ነገር አስቦ ያንን ለመፈጸም ፍላጎት ያለው አይመስለኝም። ምክንያቱም አንድ ሰው አንተነህ እስከተባለ ድረስ ሌሎች ሰዎች እንዲጋሩ ስለማይፈልግ እሱም የዛ አይነት ጠባይ ያለው ይመስለኛል። እና ይሄ ነው እንግዲህ ከዚህ ውጪ ሌላ ነገር ሊኖረው አይችልም። ቅድም እንዳልኩት ደግሞ የምርጫ ጊዜ አመት ስለሆነ ኢትዮጵያ ውስጥ እኔን ምረጡ የሚል ሐሳብም ያለው ይመስለኛል በዚህ ጉዳይ። እንግዲህ ፕሮፌሰር ተሾመ ብዙ ነገሮችን አነሳን። በጣም ነው የማመሰግነው። እንግዲህ ዳግም እንገናኛለን። ይሄ የአባይ ግድብ ጉዳይ እንዲሁ በቀላሉ የሚታይ አይደለም። እየሞቀ እየጋለ የሚሄድ ነው። የአፍሪካው ቀንድም ጉዳይ እንደዚሁ በብዙ ክስተቶች ያለንበት ሁኔታ ነው። በተለይ የተባበሩት አረብ ኤሚሬትስ እንደ ሩጫዋ ፈጥና በጣም ገሰገሰችና አሁን ወደ ኋላ ሽሽት የጀመረች ይመስላል። ከተለያዩ አካባቢዎች እየተመታች እየተደቆሰች ነው ያለችው። እንግዲህ በአሽከርነት የሚያገለግለው በቅጥረኝነት የሚያገለግለው አብይ አህመድም አብሮ ከተባበሩት አረብ ኤሚሬትስ ጋር የቁልቁለት ጉዞውን የጀመረ ነው የሚመስለው። ለማንኛውም እዛ ምስራቅ አፍሪካ ላይ ያለውንም የፖለቲካ ትኩሳት ከኢኮኖሚው ጋር እያገናኘን በቅርቡ አንድ መድረክ እንደምናቀርብ ተስፋ አደርጋለሁ። ለአሁን በጣም ነው አመሰግነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። እኔም መሳይ አብረው የምትሄደው ጓደኛ ነው የሚያስደበድብ አንዳንድ ጊዜና መጠንቀቅ ያስፈልጋል በዚህ ጉዳይ ላይ። ወደፊትም በግድቡ የተነሳ ምናልባት ወደ ሌላ ቦታ እየወሰደ ይሄንን ስጡኝ እናደረጉልኝ ብሎ ሊነግረን ይችላል። ግን ሁላችንም እንከታተለዋለን። ወደፊት የምናየው ነው። በጣም አመሰግናለሁ ስለሰጠኝ እድል።